ሰላም ሰላም የቀለም ቤተሰቦች ጽዮን መሰለ ነኝ። ባለፈው ባዮሎጂ የ12ኛ ክፍል የ2015 ጥያቄዎችን አብረን ሰርተን ነበር። ዛሬ ደግሞ ኤስቴቲ ወይም ደግሞ አፕቲቲዩድ የ2015 ጥያቄ አብረን እንሰራለን። እንጀምር። የመጀመሪያው ፓርት 35 ጥያቄዎች እንግሊዝኛ ይይዛል። ከዛ በኋላ የሚቀጥለው ደግሞ 25 ማት ጥያቄዎች ይይዛል። ስለዛ እንጀምር። ከእንግሊዝኛው ነው የምንጀምረው ማለት ነው። የመጀመሪያው ቨርባል ሪዝኒንግ ነው። ስለዛ ቀጥታ ወደ አንቶኒም እንሂድ። ጥያቄ ቁጥር 1 choose the letter of the word or phrase that is the opposite in meaning to the words in bold type። ስለዚህ የመጀመሪያው ጥያቄ ፔሲሚዝም ነው። ፔሲሚዝም ማለት ምን ማለት ነው? ነገሮችን ወይም ደግሞ የነገሮችን መጥፎ ወይም ደግሞ ኔጌቲቭ ሳይዱን ጎልቶ አጉልቶ ማየት ማለት ነው። ኤ ላይ ምን ይላል? አሮጋንስ። አሮጋንስ ማለት ኩራት ነው። ቢ ኦፕቲሚዝም። ኦፕቲሚዝም ደግሞ የነገሮችን ጥሩ ወይም ደግሞ ፖዚቲቭ ሳይዱን ብቻ ለይቶ ማየት ማለት ነው። ሲ ደግሞ ሶሮ። ሶሮ ደግሞ ምንድነው? ግሪፍ ወይም ደግሞ በጣም ሀዘን ነው። ዲስፔር ማለት ተስፋ መቁረጥ ማለት ነው። ስለዛ ከፔሲሚዝም ጋር ተቃራኒ የሚሆነው ኦፕቲሚዝም ይሆናል ማለት ነው። ቢ። ሁለተኛው ጥያቄ ፖሊጋሚ። ፖሊጋሚ ማለት በአንድ ጊዜ ከአንድ በላይ ሁለት ወይም ደግሞ ከዛ በላይ ሚስቶች ወይም ደግሞ ባሎች ማግባት ማለት ነው። በአንድ ጊዜ ማለት ነው። ኤ ላይ ምን ይላል? ሪከቨሪ ማለት ማገገም ነው። ቢ ሞኖጋሚ በአንድ ጊዜ አንድ ባል ወይም ደግሞ አንድ ሚስት ማለት ነው። ሲ ላይ ዲቱር። ዲቱር ደግሞ ማለት አቅጣጫ መቀየር ነው። ዲ ላይ ደግሞ ኢንተርፌራንስ ነው የሚለው። ኢንተርፌራንስ ማለት ደግሞ ምንድነው? ጣልቃ ገብነት ነው። ስለዛ የፖሊጋሚ ተቃራኒ የሚሆነው ሞኖጋሚ ነው ማለት ነው። ቢ ላይ ያለው መልስ። እሺ፣ የሶስተኛው ጥያቄ ላይ ፕሮስፔክት ነው የሚለው። ፕሮስፔክት ማለት ሆፕ ወይም ደግሞ የወደፊቱን ማየት ወይም ደግሞ ተስፋ ማድረግ ማለት ነው። ኤ ላይ ምን ይላል? ሞደርኒስት ዘመናዊ ማለት ነው። ቢ ላይ ትራዲሽናል ደግሞ ባህላዊ ማለት ነው። ሬትሮስፔክት ደግሞ ማለት የኋላውን ዝም ብሎ ማየት የሆነ ድዌሊንግ ኢን ዘ ፓስት ማለት ነው። ዲ ደግሞ አይዲያል ወይም ደግሞ ፐርፌክት ነው። ስለዛ የፕሮስፔክት ተቃራኒ የሆነው ሬትሮስፔክት የሚለው ሲ ላይ ያለው መልስ ነው ማለት ነው። እሺ፣ ቀጥሎ የምናያቸው ሲኖኒሞችን ወይም ደግሞ ተመሳሳይ ፍቺ ያላቸውን ቃላቶች ነው። ስለዛ question number 4 the diffusion of the virus had reached an epidemic proportion። ስለዛ ዲፊውዥን የሚለው ነው ቦልድ የሆነው ፓርት። ስለዛ የእሱን እንትን ነው የምናየው፣ ተመሳሳይ ሚኒንግ ፍቺ ያለው ማለት ነው። ዲፊውዥን ማለት መሰራጨት ነው ለቫይረስ ማለት ነው። ኤ ዲያግኖሲስ ነው የሚለው። ዲያግኖሲስ ማለት ምርመራ ማለት ነው። ቢ ዲስሚኔሽን። ዲስሚኔሽን ልክ እንደ ዲፊውዥን ወይም ደግሞ መሰራጨት ይሆናል፣ ግን ደግሞ በአብዛኛው የምንጠቀመው ለኢንፎርሜሽን ነው። ሲ ቫልነራቢሊቲ ወይም ደግሞ ምንድን ነው ቫልነራቢሊቲ የምንለው? ተጋላጭነት። ስፕሪድ ደግሞ ልክ የዲፊውዥን ትክክለኛ እንትን ነው የሚሆነው። ዲስሚኔሽን ያልሆነበት ምክንያት በአብዛኛው የምንጠቀመው ለኢንፎርሜሽን ስለሆነ ነው። ስፕሪድም ዲስሚኔሽንም ሊሆን ይችል ነበር፣ ግን ደግሞ እዚህ ጋር ቫይረስ ስለሆነ ያለው ስፕሪድ የሚለው መልስ በደንብ ያስኬደናል ማለት ነው። question number 5 the electric poles were impregnated with chemical solutions for durability። ኤ ኢሬክትድ። ኢሬክትድ ማለት ቀጥ ብሎ መቆም ነው። ቢ ሳቹሬትድ። ሳቹሬትድም ልክ እንደዛ ሶክድ ማለት ነው፣ ሙሉ ለሙሉ እንደዚህ ማለት ነው መቅባት። ቫርኒሽ ማለት ከላይ ከላይ መቀባት ነው፣ ሻይን የሚያደርግ ማቴሪያል። ወሽድ ማለት ተጠርጎ መሄድ ወይም ደግሞ መታጠብ የሚለው ነው። ስለዛ ኢምፕሬግኔትድ የሚለው የሚያስኬደው ሲኖኒየም ሳቹሬትድ የሚለው ነው ማለት ነው። question number 6 the sense of animosity between the rival groups was resolved peacefully። አኒሞሲቲ ማለት ነው። አኒሞሲቲ ማለት ጥላቻ እንደማለት ነው። ስለዛ ግሪቫንስ ማለት ምንድነው? ቅሬታ። ኤክስፖዠር ደግሞ ምንድን ነው የሚባለው? ተጋላጭነት ማለት ነው። ሄትሬድም ጥላቻ ነው። ሪቬንጅ ደግሞ በቀል ነው። ስለዛ የአኒሞሲቲ ትክክለኛው ሚኒንግ የሚሆነው ሄትሬድ ነው ማለት ነው። question number 7 the practice of tax evasion is harmful to the development of nation። ታክስ ኢቬዥን ማለት ታክስ ላለመክፈል የሚደረግ ወይም ደግሞ ታክስ ላለመክፈል የሚደረግ ጥረት ነው። ትክክለኛ ኢንከም መሰወር ሊሆን ይችላል ምናምን ማለት ነው። ስለዛ ከዚህ ጋር ተመሳሳይ የሆነ ሚኒንግ እንፈልግ። ኮንቪክሽን ማለትም ማለት ነው ጥፋተኛ ሆኖ መገኘት ማለት ነው፣ ወይም ደግሞ ጥፋተኛ መደረግ። አቮይዳንስ ማለት ያው
ታክስ አቮይዳንስ ስንል ታክሱን መተው ወይም ደግሞ ለማጭበርበር መሞከር ነው። ሬዚሊያንስ ማለት ምንድን ነው የሚባለው? የመቋቋም ችሎታ ነው። ኢንዶርስመንት ማለት ደግሞ ማረጋገጥ ማለት ነው። ስለዚህ ትክክለኛ የታክስ ኢቬዥን ሲኖኒም የሚሆነው ታክስ አቮይዳንስ ነው ማለት ነው። እሺ ቀጥሎ አናሎጂ ፓርት አለ። ስለዛ የመጀመሪያውን ፔር እናይና ከዛ ላይ የሁለተኛው ፔር ላይ ትክክለኛ የሚሆነውን መልስ መገመት ማለት ነው። ስለዛ እዚህ ጋር ስምንተኛው ጥያቄ ላይ ምር የሚለው ገን ፓውደር ምን ያደርጋል? ኤክስፕሎድ ያደርጋል። ስለዛ ለቮልካኖ ሲሆን ምን ይሆናል? ቮልካኖ ኢረፕት ነው የሚያደርገው። ስለዛ ያን የሚለውን መልስ መፈለግ። ስለዛ ቢ ላይ ያለው ቮልካኒክ ኢረፕሽን ያስኬደናል ማለት ነው። እሺ ኩዌስችን ነምበር 9 ካራቫን ኢን ዴዘርት። ካራቫን ማለት ዴዘርት ላይ የሚንቀሳቀሱ ለንግድም ቢሆን ለምንም ሰዎች ናቸው። ስለዛ ፒፕል ኤንድ ዴር ሊቪንግ ኤሪያ ነው የመጀመሪያ አናሎጂ ማለት ነው። ስለዛ ፐርች ምንድን ነው? አሳ ናት። ስለዛ አሳ ከሆነች ደግሞ ዴር ሊቪንግ ኤሪያ ምን ይሆናል? አኳቲክ ኢንቫይሮንመንት ነው የሚሆነው ማለት ነው። ስለዛ ኤሪያል ማለት በርድ የሚኖሩበት ነው። ትሮፒካል ማለት ደግሞ ኢኳተር ላይ የሚገኝ ኢንቫይሮንመንት ነው። ቴሬስትሪያል ማለት ደግሞ ደረቅ ላንድ ማለት ነው። ስለዛ አሳ ደግሞ የሚገኘው አኳቲክ ላይ ነው። ስለዛ መልሳችን ቢ ይሆናል። እሺ ኩዌስችን ነምበር 10 ሂስቶሪ ክሮኖሎጂካሊ ነው ሲጻፍም ሲነገርም ማለት ነው። ስለዛ ምንድን ነው ክላሲፋይ የምናደርገው ወይም ደግሞ ሶርት የምናደርገው ሂስትሪ በክሮኖሎጂካል ኦርደር ነው። ስለዛ ቶፖግራፊ ደግሞ ማለት ነው ቶፖግራፊ የመሬት አቀማመጥ ነው። ስለዛ የመሬት አቀማመጥ ደግሞ በምንድን ነው? በስፔስ ነው ማለት ነው ልንከፋፍለው የምንችለው። ትራቭል አይሆንም፣ ቴምፕሬቸር አይሆንም። ሜቢ ክላይሜት ቢሆን ኖሮ ቴምፕሬቸር ልናደርግ እንችል ነበረ፣ ክላይሜትም አይሆንም። ቶፖግራፊ የሚለያየው ስፓሻል ዲስትሪቢዩሽን ነው። ስለዛ በስፔስ ይሆናል ዲ ላይ ያለው መልስ ማለት ነው። እሺ ድሪም ሻተርድ ሆነ የምንለው ለምንድን ነው? ሳይሆን ሲቀር ለዛ ፕሮሚሶች ደግሞ የገባነው ፕሮሚስ ሳንፈጽም ስንቀር ምን ይባላል? ፕሮሚስ አር ብሮክን ነው ይባላል አይደል? ስለዛ ለፕሮሚስ ሲሆን ብሮክን የሚለው መልስ ይሆናል ማለት ነው። እሺ ብሮድካስት የ12ኛው ጥያቄ ብሮድካስት ቨርባል። ብሮድካስት ማለት ልክ እንደ ሬዲዮ ምናምን ሊሆን ይችላል። ብቻ ቨርባሊ የምናስተላልፈው መልእክት ብሮድካስት ይባላል። ስለዛ ብሮድካስትን ቨርባሊ የምንጠቀም ከሆነ ፓራላንጉዌጅ ደግሞ ምንድን ነው? ፓራላንጉዌጅ ላይክ ፌሻል ኤክስፕሬሽን፣ ቦዲ ላንጉዌጅ ምናምን ሁሉንም የያዘ ቦድሊ ቦዳችንን ጠቅመን የምናስተላልፈው መልእክት ነው። ስለዛ ለብሮድካስት ቨርባሊ ከሆነ ፓራላንጉዌጅ ደግሞ ቦድሊ ይሆናል ማለት ነው። እሺ ወደ ሪዲንግ ኮምፕሬሄንሽናችን እንሂድ። የመጀመሪያው ሪዲንግ ፓሴጅ እናንብበው። ሂስቶሪካሊ ብሪቲሽ አድቨንቸሪዝም ኤክስፓንሽኒዝም as well as the slave trade and Christian evangelism led to the global spread of English language and its diverse forms. It was commanded to become the medium of international communication as a legacy of the British colonialism and was chauvinistically described as a window on the world, if not the chosen tongue. As the influence of the British Empire recedes, however, English speakers around the globe are now left to their discretion. In the past, there was a great fascination among Indians for pure language. Several generations of headmasters have spent their lives instilling in the minds of the students that speaking the Queen's language was the ultimate educational attainment. Nowadays, English is becoming more and more monolithic. In this scenario, the international standard variety of English will be the common factor that allows for mutual intelligibility among its Afro-Asian varieties. 14ኛው ጥያቄ So the spread of English across the globe is attributed to ከምን ጋር ነው የሚያያዘው? according to the passage ማለት ነው። according to the passage ከብሪቲሽ ኮሎኒዝም ጋር ኮሎኒያሊዝም ጋር ነው የሚያያዘው ማለት ነው። ስለዚህ ትክክለኛው መልስ ምንድን ነው የሚሆነው? ብሪቲሽ
colonialism. 14ኛ what was the misconception of Indian headmasters about the end of education? Okay, ሁለተኛው ፓራግራፍ ስናነበው as the influence of the British Empire recedes, however, English speakers around the globe are now left to their discretion. In the past, there was a great fascination among Indians for pure language. Several generations of headmasters have spent their lives instilling in the minds of students that speaking the Queen's English was the ultimate educational attainment. ስለዛ የሄድ ማስተሮቹን ቲንኪንግ ነው እየጠየቀን ያለው። The misconception of Indian headmasters about the end goal of education ምንድን ነው? ማስተሪንግ the Queen's English ቃል በቃል ነው የሚለን እዚህ ጋር። Speaking the Queen's English was the ultimate in educational attainment. ስለዛ ያ ነው መልሱ የሚሆነው ማለት ነው። እሺ the word there in paragraph 2 refers to dash ሄደን ዜርን እንያት። እዚች ጋር ያለችው ዜር ማለት ነው። ስለማን ነው የምታወራው? Several generations of headmasters have spent their lives instilling in the minds of students that speaking the Queen's English was the ultimate in educational attainment. ስለዛ ዜር የሚለው ማንን ነው የሚገልጸው? ስቱደንቶቹን ነው ወይስ ሄድማስተሮቹን ነው? እዚህ ጋር ክሊርሊ ሄድማስተሮቹን ነው። ስለማን ነው የሚያወራው? ሄድማስተሮቹ ስቱደንቶቹ ላይ ኩዊንስ እንግሊሽ መናገር the ultimate educational attainment እንደሆነ ነው ኢንስቲል የሚያደርጉባቸው ወይም ደግሞ የሚሰብኳቸው አይነት ነገር ነው የሚለው። ስለዛ ዜር የሚለው እዚህ ጋር ሄድ ማስተርስ ነው ማለት ነው። ኢንዲያን ሄድ ማስተሮች ናቸው። The word receipts in paragraph 2 could interchangeably be used with dash. Receipt according to the passage ምንድን ነው የሚለው? As the influence of the British Empire recedes, however, English speakers around the globe are now left to their discretion. recede ማለት ወደ ኋላ ማፈግፈግ ወይም ደግሞ መቀነስ ማለት ነው። የብሪቲሽ ኤምፓየር ኮሎኒያሊዝም ሲቀንስ፣ ስለዛ ይቀንሳል ወይም ደግሞ የሪሲድን ሲኖኒም እዛ ጋር መፈለግ ነው። አውትሻይን ማለት በደንብ መብራት ነው፣ አይሆንም። ፕሪዶሚኔትስም ዶሚኔት ማድረግ ነው፣ ስለዛ አይሆንም። ሽሪንክስ ሊሆን ይችላል። አውት ነበር ማለት ደግሞ የቁጥር መብለጥ ነው፣ ስለዛ አይሆንም። ትክክለኛው መልስ ሽሪንክስ የሚሆነው ነው ማለት ነው። The word monolithic in paragraph 2 is synonymous with እሺ ፓራግራፍ 2 ላይ እንሂድና ሞኖሊቲክ የሚለውን እንየው። Nowadays English is becoming more and more monolithic. ሞኖሊቲክ ማለት ነው ላይክ ዩናይት ማድረግ ወይም ደግሞ የማይሰባበር እንደማለት ነው። ስለዛ ሞኖሊቲክ ከምን ጋር ነው? ሃይብሪድ ማለት ምንድን ነው የሚባለው? ይሄ መደባለቅ ድብልቅ አይነት ነገር ነው። ስለዛ እሱ አይሆንም። ዩኒታሪ ያስኬዳል። መልቲሊንጓል አይሆንም፣ ፒውርም አይሆንም። ስለዛ ሞኖሊቲክ የምንለው ዩኒታሪ ነው ማለት ነው። እሺ ሪዲንግ ፓሴጅ 2 ምንድነው ደግሞ እዚህ ጋር ላይክ ወርዶች ሰጥቶናል። እነዚህን ወርዶች ፓሴጅ ውስጥ ማስገባት ትክክለኛውን ሚኒንግ ወይም ደግሞ አኮርዲንግ ቱ ዘ ፓሴጅ ሴንስ የሚሰጠውን እየፈለግን ማስገባት ማለት ነው። ስለዛ ኮስሞፖሊታን ማለት ምን ማለት ነው? ሲቲ ሆኖ በቃ ዳይቨርሲቲ ያለበት ሲቲ ማለት ነው። ፒፕል ካሚንግ ፍሮም ዲፍረንት ፓርትስ ኦፍ ዘ ወርልድ ምናምን እና እንደዛ ሲሆን ኮስሞፖሊታን ይባላል። ስፔሻላይዜሽን ማለት ደግሞ ምንድነው? ቢንግ አን ኤክስፐርት አት ዛት ቲንግ ወይም ደግሞ ፊልድ ማለት ነው። ሆሞጂነስ ማለት ደግሞ አንድ አይነቶች በኢትኒሲቲ ሊሆን ይችላል፣ በሪሊጅን፣ በካልቸር አንድ አይነት የሆነ ነገር ሆሞጂነስ ማለት አንድ አይነት ማለት ነው። ሄትሮጂነስ ማለት ደግሞ በተቃራኒው የተለያየ ማለት ነው። አኖኒመስ ማለት ደግሞ የማይታወቅ ወይም ደግሞ አንኖን ይሆናል ማለት ነው። ኤክስፖዝ ማለት ማጋለጥ ማለት ነው። እሺ ስለዛ እነዚህን ወርዶች አኮርዲንግ ቱ ዘ ፓሴጅ የትኛውን ስናስገባ ኢት ሜክ ሴንስ የሚለውን እናያለን። One of the major decisions with preparatory school leavers face is the dilemma of joining a large university or a small college. The large university provides a wide range of academic departments as well as numerous courses within such departments.
The small college, however, generally offers a limited number of courses. ኮርስ ብለናል። ከዛ ላይ ከኮርስ በኋላ እዚህ ጋር የሚሄደው ከአምስቱ የሚሄደው ምንድን ነው? ሞስት ፕሮባብሊ ስፔሻላይዜሽን ነው የሚሆነው። ምክንያቱም ቅድም እንዳልኳችሁ ስፔሻላይዜሽን ምንድን ነው? ቢንግ አን ኤክስፐርት አት ዛት ፓርቲኩላር ፊልድ ማለት ነው። ስለዛ ከኮርስ በኋላ ስፔሻላይዜሽን። እሺ The small college, however, generally offers a limited number of courses and specializations. Specialization opportunities with a better student-faculty ratio, thus permitting individualized attention to students. Because of its large student body, often exceeding 20,000, the university So because of its large student body. ስፔሻላይዜሽን ብለናል ቅድም። ኮስሞፖሊታን ማለት ምንድን ነው? ከየቦታ የመጡ አይደል? እዚህ ጋር እያወራ ያለው ስለምንድን ነው? ስለ ዩኒቨርሲቲ ነው። ስለ ዩኒቨርሲቲ ከመጣ ኮስሞፖሊታን የሚለው ያስኬዳል። ምክንያቱም ዩኒቨርሲቲ ላይ ሲመጡ ተማሪዎች ከተለያየ ቦታ፣ ከተለያየ ካልቸር፣ ከተለያየ ላንጉዌጅ ምናምን ነው የሚመጡት። ስለዚህ እዚህ ጋር ኮስሞፖሊታን የምትለውን የምታስኬደው ማለት ነው። because of its large cosmopolitan student body exceeding 20,000, the university its students to various cultural, social and extracurricular activities. The university ምን ያደርጋቸዋል? ኤክስፖዝ ያደርጋቸዋል፣ ያጋልጣቸዋል። ኢን ኔጌቲቭ ሴንስ ሳይሆን ጥሩ ነው አይደለ? ብዙ ነገር ትማሩበታላችሁ ማለት ነው። ስለዚህ ኤክስፖዝስ various cultural, social and extracurricular activities። ሆሞጂነስ ከሆነ አካባቢ ሄትሮጂነስ ቦታ ስትሄዱ ብዙ ነገር ትማራላችሁ። ከኤዱኬሽናሉ ነገር ዋናው ከፊልዱ በተጨማሪ ማለት ነው። እሺ on the other hand, the student body of the small college affords the expose ተብሎብናል። ሆሞጂነስ አላለም፣ ስፔሻላይዜሽን ብለናል፣ ኮስሞፖሊታን ብለናል። ስለዚህ ከሆሞጂነስ እና ከአኖኒመስ ነው የምንመርጠው። The student body of the small college affords greater opportunities for direct involvement and individual participation in such activities and intercultural clubs. ስለዚህ እዚህ ጋር እያወራ ያለው ስለ ስሞል ኮሌጆቹ ናቸው። ስለዚህ የስሞል ኮሌጆቹ ምንድነው? ሆሞጂነስ ስቱደንት ባዲ ነው ያለው። ምክንያቱም ኮሌጅ ከሆነ እዛ አካባቢ ያለ ኢቨን ብዙ ታክሲ ራሱ ማውጣት አይፈልጉም ማለት ሰዎች ካሌጅ ሲገቡ። ስለዚህ እዛ አካባቢ ያሉ የአንድ ከተማ ቢበዛ የአንድ ከተማ ነዋሪዎች ነው የሚሆኑት ኮሌጅ ውስጥ የሚገቡት። ስለዚህ ሆሞጂነስ ስቱደንት ባዲ ነው የሚኖረው። ሁሉም ተመሳሳይ ካልቸር፣ ተመሳሳይ የሆነ ባክግራውንድ ያለው አትሊስት አካባቢው አንድ አይነት ነው። ስለዚህ ሆሞጂነስ ነው የሚሆነው ማለት ነው። all the more the university closely approximates the real world since it provides a relaxed, impersonal and sometimes existence። ስለዚህ ሪላክስድ ኢምፐርሰናል ማለት ፐርሰናል ነው ማለት ነው። ስለዚህ ሪላክስድ ከተባለ ምንድነው? እዛ ቦታ አትታወቅም ማለት ነው። አኖኒመስ ነህ። እዛው ከሰፈር ልጆች ጋር የምትማር ከሆነ ከባድ ነው። ለዛ እዚህ ጋር ምን ይሆናል? አኖኒመስ የሚባለው ይመጣል ማለት ነው። ኦሬዲ ጨርሰናል። ይሄንን እናንብበው። ይላምበው። እሺ አልቋል እኮ ይጠቅማል። ዳሽ ሙላ እዚህ ውስጥ የለውም፣ ግን ኢትስ ፓርት ኦፍ ዘ ኩዌስችን። ከዚህ በኋላ ከሱ ጋር እንገናኝ ይገቻል የለም እዚህ ጋር ፓርት ኦፍ ዘ ፓራግራፍ ነው፣ ግን ደግሞ ከታይማችን አንጻር እዛ ጥያቄ ላይ አላስፈላጊ ነገሮችን ባለማንበብ ጊዜያችሁን ባታባክኑ ደስ ይለኛል። ስለዚህ እዚህ ጋር እንዘለዋለን። 18ኛው ጥያቄ ምን የሚለው the first blank space could be completed with one of ኦኬ
ኦኬ ለምን እንዳስገባበት ራሱ አላውቅም። አፈሪያ ምን ልበለው እንዴ? ኦኬ ጥያቄ ላይ ምንም ጥያቄ ስለሌለው እሺ ዳቶቹን ሞልተን ጨርሰናል እና እዚህ ጋር ያለውን ፓራግራፍ ማንበብ ታይም ዌስት ነው የሚሆንብን፣ ምክንያቱም እዚህ ጋር ዳሽ የለውም። ስለዛ ይሄንን አልፋችሁ ወደ ጥያቄዎቻችሁ ወደ መሙላት ሂዱ ማለት ነው። 18ኛው ምንድን ነው የሚለው the first blank space could be completed with one of the following words። የመጀመሪያው ምንድን ነው ያልነው? እዛ ጋር ሄደን ስፔሻላይዜሽን ነው ያልነው አይደል? ስለዛ the first blank space ምንድን ነው? ስፔሻላይዜሽን ነው። ሁለተኛው ምንድን ነው የሚሆነው? ኮስሞፖሊታን። ስለዛ የ19ኛው ላይ እንሄድና ሰከንድ ብላንክ ስፔስ ኮስሞፖሊታን። 20ኛው ደግሞ ምንድን ነው? ኤክስፖዝስ አይደል? ሰርድ ብላንክ ስፔስ ኤክስፖዝስ ነው። ፎርዝ ብላንክ ስፔስ ደግሞ ምንድን ነው የሚለው? ሆሞጂኒየስ፣ ከዛ በኋላ አኖኒመስ። ስለዛ የ21ኛው ምን ይሆናል? ሆሞጂኒየስ ይሆናል። የ22ኛው አኖኒመስ ይሆናል ማለት ነው። እሺ ሎጂካል ሪዝኒንግ ምንድን ነው? ፓራግራፍ እናነብና ከዛ በኋላ ኮንክሉዥኑ ያስኬዳል ወይ አያስኬድም የሚለውን ነገር ነው የምናየው ማለት ነው። የ23ኛው ጥያቄ ላይ እንግባ። ዘ ቫካንሲ አናውንስመንት ስቲፑሌት ዛት ኦል አፕሊካንትስ አር ሪኳየርድ ቱ ፕሮዲውስ ኤ ሜዲካል ሰርተፊኬት። ኮንክሉዥኑ ዋን ምንድን ነው የሚለው? ኤኒ ካንዲዴት ሁ ቴስትስ ፖዚቲቭ ዊል ቢ ሪጀክትድ። ያ ሜዲካል ሰርተፊኬት የምትጠየቁት መቼም ፖዚቲቭ ሲባል በሽታ አለባችሁ ማለት ነው። ስለዛ ሜዲካል ሰርተፊኬት ተጠይቃችሁ ፖዚቲቭ ሆኖ ከተቀበሏችሁ የሜዲካል ሰርተፊኬት ጥያቄው ራሱ አላስፈላጊ ነው የሚሆነው። ስለዛ ይሄኛው ያስኬዳል። ኮንክሉዥን ዋን ያስኬደናል። ኮንክሉዥን ቱ ምንድን ነው የሚለው? ሜዲካል ሰርተፊኬት ኢዝ ናት ማንዳቶሪ ፎር አፕሊኬሽን ኤምፕሎይመንት። ይሄ አይሆንም፣ ምክንያቱም ማንዳቶሪ ብለዋል አይደል? እዚህ ጋር ማንዳቶሪ ነው ሁሉም ሰው ኦል አፕሊካንትስ አር ሪኳየርድ ቱ ፕሮዲውስ ሜዲካል ሰርተፊኬት። ስለዚ እናት ማንዳቶሪ የሚለው ይሄን ነገር ኮምፕሊትሊ ምንድን ነው ይጣርርብናል፣ እንደውም እንኳን እንደ ኮንክሉዥን እንወስደው ማለት ነው። ስለዛ ቱ አይሆንም፣ ኮንክሉዥን ቱ አይሆንም። ኮንክሉዥን ስሪ ምንድን ነው የሚለው? ካንዲዴት ሁ ፕሮዲውስስ ፎርጅድ ሜዲካል ሰርተፊኬት ዊል ቢ ኢንተርቴንድ። ስለ ፎርጅድ ሜዲካል ሰርተፊኬት እዚህ ጋር የሚያወራ ነገር የለም፣ ኮንትራሪም አይደለም፣ ግን ኢትስ ናት ኢንክሉድድ ኢን ዘ ስቴትመንት። ስለዛ ይሄንንም ነው ማለት ኮንክሉዥን ነው ማለት ይከብደናል። ስለዛ ቱ እና ስሪ አይሆንም። ስለዛ ኮንክሉዥን ዋን ነው እንደ ኮንክሉዥን መውሰድ የምንችለው። ስለዛ ምንድን ነው which conclusion could be reasonably drawn from the premise? only conclusion ዋን ቢ ላይ ያለው ነው የሚሆነው ማለት ነው። ሁለተኛው ስቴትመንት in many undemocratic countries minority groups were marginalized for one reason or another. ኮንክሉዥን ዋን ምንድን ነው የሚለው? in such countries individual rights were more important than group rights? no. individual right ማለት የሰው ልጅ ሰው በመሆኑ ብቻ ማለት ነው የሚያገኘው the right to live ምናምን ማለት ነው the right to life። ስለዛ እዚህ ጋር ግን አንዲሞክራቲክ ካንትሪዎች ላይ ምንድን ነው ማይኖሪቲ ግሩፖች ምንድን ነው ማጆሪቲ ግሩፕ ውስጥ ስላልተካተቱ ወይም ደግሞ በግሩፕ አይደንቲቲያቸው ብቻ ማርጂናላይዝ ይደረጋሉ ነው። ስለዛ ኢንዲቪጁዋል ራይታቸው የተከበረ አይደለም ነው፣ እንደውም ግሩፕ ራይት ነው እየሄዳቸው ያለው። ስለዛ ይሄኛው እንደውም ኮንትራሪ ነው የሚያደርግብን። ይሄ ለስቴትመንቱ ኮንክሉዥን ሳይሆን ይጻረርብናል። ስለዛ ኮንክሉዥን ዋን አይሆንም። ኮንክሉዥን ቱ ምንድን ነው የሚለው? ኢን ሰች ካንትሪስ ግሩፕ ራይትስ ዌር ሞር ኢምፖርታንት ዛን ኢንዲቪጁዋል ራይትስ። ያ ይሄ ያስኬዳል። ምክንያቱም ሰዎች ማይኖሪቲ ስለሆኑ ይገላሉ፣ ማጆሪቲዎቹ ደግሞ ኢንተርቴንድ ይሆናሉ ነው። ስለዛ ግሩፕ ራይቶቹ ሞር ኢምፖርታንት ሆነዋል በአንድ ዲሞክራቲክ ካንትሪዎች ውስጥ የሚለው ያስኬደናል ማለት ነው። ይሄኛው ትክክል ነው። ኮንክሉዥን ቱ ኮንክሉዥን ስሪ ምንድን ነው የሚለው? ኢን ሰች ካንትሪስ ሲቲዝንስ ኩድ ቢ ማርጂናላይዝድ ኦን ሬሻል ኤንድ ሪሊጂየስ ግራውንድስ። ያ ማይኖሪቲ ግሩፕ ሲባል ማይኖሪቲ አኮርዲንግ ቱ ሬስ ሊሆን ይችላል፣ ሪሊጅን ሊሆን ይችላል አይደል፣ ካልቸር ምናምን ሊሆን ይችላል። ስለዛ ይሄኛው ያስኬደናል። ማርጂናላይዝ የሚደረጉት በዚህ ምክንያት ነው። ኮንክሉዥን ፎር ደግሞ ምንድን ነው የሚለው? ኮሌክቲቭ አይደንቲቲ ወዝ ሞር ሲግኒፊካንት ዛን ኢንዲቪጁዋል አይደንቲቲ። ያ እዚህ ጋርም ኢንዲቪጁዋል አይደንቲቲ ይበልጥ ኖሮ ማይኖሪቲዎቹ አይገፉም ነበረ፣ ኮሌክቲቭ አይደንቲቲያቸውን የበለጠው ማለት ነው። ስለዛ 2 3 and 4 ኮንክሉዥን መሆን ይችላል። ኮንክሉዥን ዋን ግን እንደ ኮንክሉዥን ልንወስዱ አንችልም። ስለዛ 2 3 and 4 የሚል
መልስ እንፈልግና እንመርጣለን ማለት ነው። እዚህ አሁን ኮንክሉዥን 2 ኤንድ 3 ነው የሚሆነው፣ ታይፒንግ ስህተት ነው የሚሆነው። ስለዛ ኤንድ 4 እናድርግበትና ከዛ ትክክለኛው መልስ ኤ ላይ ያለ ይሆናል። Question number 25. Many investment projects contribute to environmental pollution unless they are closely monitored by regulatory agencies. Conclusion number 1 ምንድን ነው የሚለው? The development policies of certain countries is exemplary. ስለ development policies of countries የሚያወራ ነገር የለም። ይሄ ጭራሽ ከስቴትመንቱ ጋር የማይገናኝ ነገር ነው። አዲሽናል ኢንፎርሜሽን ነው። ስለዛ ይሄንን እንደ ኮንክሉዥን መውሰድ አንችልም። ኮንክሉዥን ነምበር 2 ምንድን ነው የሚለው? Environmental impacts should not be undermined in the implementation of projects. ያ ይሄ ይሆናል። ምክንያቱም እያወራ ያለው ምንድን ነው? ኢንፋሲስ እንድንሰጠው ነው አይደለ? ዊዛውት ፐርፐዝ አይደለም እያወራ ያለው። ስለዛ ኢንቫይሮንመንታል ኢምፓክትስ should not be undermined implementation of projects ያ አንደርማይን መደረግ የለባቸውም። ሶስተኛው ላይ ምንድን ነው የሚለው? ሬጉላቶሪ ኤጀንሲስ አር ሪስፖንሲብል ፎር ሞኒተሪንግ ዘ ኢምፕሊሜንቴሽን ኦፍ ሞዳሊቲስ። ያ እዚህ ጋር ስፔሲፊካሊ ስለ ሬጉላቶሪ ኤጀንሲዎች ነው እያወራ ያለው። አለበለዚያ ኢንቨስተሮቹ ወይም ደግሞ ኢንቨስትመንት የሚያካሄዱት ሰዎች ያን ያክል ደንታ የላቸውም፣ እነዚህ ሬጉላቶሪ ኤጀንሲዎች ባይኖሩ ማለት ነው። ስለዛ ይሄኛውም እንደ ኮንክሉዥን ልንወስደው እንችላለን። ስለዛ መልሳችን ኮንክሉዥን 2 እና 3 የሚሆንበት ነው ማለት ነው። ሲ ላይ ያለው መልስ። The migration of birds from one part of the world to another is attributed to impulses of weather. They flock from polar regions to the tropical zone or vice versa following seasonal changes. The choice of their destination depends on whether or not these migratory birds are cold-blooded. cold-blooded የምንላቸው ምንድን ናቸው? According to their weather የእነሱን ቦዲ ቴምፕሬቸር ይቀየራል። ስለዛ በጣም ሙቀት አካባቢ መኖር አይችሉም፣ በጣም ቀዝቃዛ አካባቢ መኖርም አይችሉም። እንደ ዋርም ብለዶቹ ቴምፕሬቸር ሬጉላቶሪ ፊዚዮሎጂ የላቸውም ማለት ነው። ስለዛ ምንድን ነው የሚያደርጉት? ማይግሬት ነው የሚያደርጉት። ሞቃት ሲሆን ወደ ቀዝቃዛው ቦታ፣ ቀዝቃዛ ሲሆን ደግሞ ወደ ሞቃቱ ቦታ ማይግሬት ነው የሚያደርጉት ማለት ነው። ስለነዚህ ነው እያወራ ያለው። ስለዛ assumption of the above argument revolves around A, the seasonal readjustment of cold-blooded birds. ያ ሲዝናሊ ነው ወደ ትሮፒካል እና ወደ ፖላር የሚሄዱት። ስለዛ this makes sense. B, the bipolar migration of all birds. ስለ all birds አይደለም እያወራ ያለው፣ ስፔሲፊካሊ cold-blooded birds ነው። ስለዛ ይሄኛው አይሆንም ማለት ነው። C ላይ the survival of birds under the strain of climate. Climate is a wide concept. እዚህ ጋር ስለ ቴምፕሬቸር ብቻ ነው እያወራ ያለው፣ ስለ ክላይሜት አይደለም እያወራ ያለው። ስለዛ ይሄኛው አይሆንም። ዲ ደግሞ the difference between polar and tropical birds ስለ በርዶቹ ዲፍረንስ አይደለም፣ ስፔሲፊካሊ ኮልድ ብለድድ አዳፕቴሽናቸው እንዴት ነው ሰርቫይቭ ለማድረግ ነው እንጂ የሁለቱን አይደለም ያነጻጸረው። ስለዛ ዲ ላይም ያለው አይሆንም። ስለዛ ትክክለኛው መልሳችን የ26ኛው ኤ ነው የሚሆነው። 27ኛው the traditional view about the predestination of poverty has been challenged on scientific grounds. With the advent of science and technology, the stratification of the human society into the poor and the rich is based on man-made problems rather than divine intervention. In order to ensure equality and equability of natural resources, modern governments should not adopt and enforce the pillars of good governance. The writer proposes that ይላል። ስለዛ ፕሪዲስቲኔሽን ምንድን ነው? ቀድሞ የተጻፈልን ነገር ነው ማለት ነው። ላይክ ሪቹን ተብሎ ተጽፎለታል፣ ፑሩ ደግሞ ሁን ተብሎ ተጽፎለታል አይነት ነገር ነው። ግን ደግሞ ይሄ ቻሌንጅድ ሆኗል፣ አሁን እየሰራለን። ሜቢ የድሮ ጊዜ ሰዎች እንደዛ ሊያስቡ ይችላሉ፣ ግን ደግሞ አሁን አይደለም። ስለዛ ምንድነው ፖይንቱ? አሁን ካልሆነ ምንድነው ፑርንም ፑር ያደርገው ሪቹንም ሪች ያደርገው ማንሜድ ፕሮብለም ነው። ስለዛ ማንሜድ ፕሮብለሙን ማንሜድ ሶሉሽን ማምጣት ይቻላል ነው። ዲቫይን ኢንተርቬንሽን ሳይሆን ማንሜድ ሶሉሽን ነው የሚያስፈልገው። ስለዛ ከዚህ ጋር የሚመሳሰል ምርጫ እንፈልግ ማለት ነው። ኤሌ ምንድን ነው የሚለው? the fate of the poor is reversible። ይሄ አይደለም፣ ይሄ ፕሪዲስቲኔሽን ነው እያወራ ያለው። ግን ደግሞ that's not the case ማንሜድ ሶሉሽን እንፈልግ ተብሏል። ስለዛ ይሄኛው ትክክል አይደለም። ቢ ላይ the fortune and the misfortune of humanity is predestined።
ፕሪዲስቲን ከፕሪዲስቲኔሽን ጋር ነው። ይሄ አይደለም። ድሃ የሆኑ ሀብታም ሊሆኑ ይችላሉ፣ ሀብታም የሆኑ ድሃ ሊሆኑ ይችላሉ። እኛ ደግሞ ማንሜድ ሶሉሽኖች መፈለግ እንችላለን። ሲ ላይ ደግሞ ፖቨርቲ ኢዝ ማንሜድ ኤንድ ካን ቢ ሪዞልቭድ ባይ ሂውማንስ ዜምሰልቭስ። ያ እኛ ፖቨርቲን የፈጠረው፣ ስለዛ እኛው ራሳችን ማስተካከል እንችላለን። ይሄን ነው ፓሴጁ ላይ የሚናገረው ማለት ነው፣ ፓራግራፍ ላይ ለማለት የፈለግኩት። እንግዲህ ላይ ደግሞ ትራዲሽናል ቪው ኦፍ ፔሲሚዝም ኢዝ ስቲል ፐርሲስተንት ነው፣ ቻሌንጅድ ሆኗል ነው የሚለን። ስለዛ ስቲል ፐርሲስተንት የሚለው ነገር አያስኬደን። ስለዛ የ27ኛው ጥያቄ መልስ ሲላይ ያለ ይሆናል። All public and private schools were closed during the outburst of COVID-19 pandemic, which also led to socio-economic crisis. Conclusion 1 ላይ ምንድን የሚለው the spread of COVID-19 was caused by the closure of the schools. No, ይሄኛው cause and effect ሪሌሽንሺፓቸው ተገላቢጦሽ ሆኗል። the spread of COVID-19 closure of school አስከተለ እንጂ closure of school አይደለም the spread of COVID-19 ያስከተለው። ስለዛ ይሄኛው ኮንክሉዥን ሊሆን አይችልም። Conclusion 2 ላይ ምንድን የሚለን the spread of COVID-19 had forced the closure of schools apart from impacting the socio-economic sector. ይህ ትክክል ነው። ሶሺዮ-ኢኮኖሚክ ሴክተራችንንም ጎድቶታል በጣም። ከዛ ላይ ደግሞ ክሎዥር ኦፍ ስኩልን አስከትሏል። ስለዛ ኮንክሉዥን 2 ይሆናል ማለት ነው። ኮንክሉዥን 3 ምንድን የሚለው the outbreak of this virus had nothing to do with the social service sector. ሶሺዮ-ኢኮኖሚክ ማለት ሶሻሉንም ኢኮኖሚክ ሰርቪሱንም ነው የጎዳልን። ስለዛ has nothing to do የሚለው እንደውም ከስቴትመንቱ ጋር ኮንትራሪ ነው የሚያደርገው። ስለዛ ኮንክሉዥን 3 አይሆንም ማለት ነው። ስለዛ የ28ኛው ጥያቄ ኮንክሉዥን ሊሆን የሚችለው ኮንክሉዥን 2 ብቻ ያለው ማለት ነው። ዲ ላይ ያለው ኦፕሽን ነው። እሺ 29ኛው ጥያቄ the Ministry of Inland Revenue and Customs praised the loyal taxpayers for discharging their duty. What can we deduce from this premise? A. Tax avoidance has completely been put under control. No, under control አልተደረገም። የሚከፍሉ ሰዎችን ፕሬዝ አደረገ ማለት የማይከፍሉ ሰዎች አሉ ማለት ነው። ስለዛ completely put under control የሚለው አያስኬድም። ኤ ላይ ያለው ኦፕሽን income generation and business are not interrelated. ኢንካም ጀነሬሽን ኢን ቢዝነስ አር ናት ሪሌትድ። ስለዚህ የሚያወራ ቢላይ ስላለው ነገር የሚያወራ ነገር የለም ስቴትመንቱ ላይ ማለት ነው። ምንም ማለት አንችልም ቢላይ ስላለው ነገር። ሲ ላይ ደግሞ ምንድን ነው የሚለው there are duty bound taxpayers who support the development endeavor. ምንድን ነው የሚለው ኃላፊነት የሚሰማቸው ታክስፔየሮች አሉ፣ እነሱን ያመሰግናል። ስለዛ እነሱ ደግሞ ታክስ ከከፈልሽ ሶሻል ሰርቪሱንም ሁሉንም ነገር እያበረታታን ወይም ደግሞ ዴቨሎፕመንት መንገዱን እያበረታታን ያለ ነው። ስለዛ ይሄኛው ትክክል ነው ሲላይ ያለው ይሆናል ማለት ነው። ዲ ደግሞ ዲዳክሽን ኦፍ ቫሊዩ አድድ ታክስስ ኦን ፕራይስ ኦፍ ጉድስ ኢዝ ፋሽኔብል። ስለዚህ የሚያወራ ነገር የለም። የዚህ ጋር ታክስ የሚከፍሉ ሰዎችን ፕሬዝ አደረገ ነው እንጂ ስለ ፕራይስ ኦፍ ጉድስ ስለ ታክስ ኦን ፕራይስ ኦፍ ጉድስ ምንም የሚያወራ ነገር የለም። ስለዛ ዲ ላይ ያለው አይሆንም። ስለዛ የ29ኛው ትክክለኛው መልሳችን ሲ ነው የሚሆነው ማለት ነው። የ30ኛው ጥያቄ the outbreak of malaria in the tropical zone has posed a threat to public health and the GDP of malarial countries. ስለዛ ኮንክሉዥናችንን እኔ የመጀመሪያው ኮንክሉዥን እንደሚለው tropical countries should prioritize the eradication of malaria for humanitarian and economic reason. ምንድን ነው የሚለው ስቴትመንቱ the outbreak of malaria in tropical zones has posed a threat to public health and GDP. GDP ምንድን ነው? ኢኮኖሚካል ነገር ነው። ፐብሊክ ሄልዝ ነገር ነው። ስለዛ tropical countries should prioritize the eradication of malaria for humanitarian and economic. yes humanitarian ምክንያቱም ፐብሊክ ሄልዝን አፌክት ስለሚያደርገው ኢኮኖሚክን ጂዲፒውን አፌክት ስለሚያደርገው ፕራዮሪታይዝ ማድረግ አለባቸው። ስለዛ this makes sense አለ የመጀመሪያው። ሁለተኛው ምንድን ነው የሚለው the disease of people from malaria doesn't affect the GDP of the country. no አፌክት ያደርጋል እያለ ያለው ስቴትመንቱ ላይ። ስለዛ ይሄ ኮንትራሪ ነው የሚያደርግበት። ስለዛ ኮንክሉዥን 2 አያስኬድም። ኮንክሉዥን 3 ምንድን ነው የሚለው malaria should not be focal point of research. no it should be focal point of research ምክንያቱም
ፐብሊክ ሄልዛችንን አፌክት እያደረገብን ከሆነ ጂዲፒያችንን አፌክት እያደረገብን ከሆነ ሹድ ቢ ፎካል ፖይንት ኦፍ ሪሰርች። ስለዛ ሹድ ናት ቢ የሚለው አያስኬድም። ስለዛ የስቴትመንቱ ኮንክሉዥን ሊሆን የሚችለው ኮንክሉዥን ዋን ብቻ ነው ማለት ነው። እሺ ስለዛ ኮንክሉዥን ዋን የሚለው ሲ ላይ ነው ያለው። የ30ኛው ጥያቄ መልስ ሲ ይሆናል ማለት ነው። እሺ ቀጥሎ ደግሞ ምንድነው? ቹዝ ዘ ወርድስ ዊች ካናት ቢ ካቴጎራይዝድ አንደር ዘ ሴም ግሩፕ ኦር ካቴጎሪ ኤንድ ብላክን ዘ ሌተር ኦፍ ዮር ቾይስ ኦን ዘ ሰፓሬት አንሰር ሺት ፕሮቫይድድ። ኦኬ ስለዛ እነዚህ አራት ምርጫዎች አሉን። ከአራቱ ውስጥ ሴም ግሩፕ የሚካተቱ አሉ፣ ሴም ግሩፕ ማይካተት አለ። ስለዛ ያ የማይካተተውን ወይም ደግሞ ኦድ የሆነውን መፈለግ ነው ማለት ነው። ኤ ላይ የሚለው ቴምፕሬቸር፣ ቢ ሂዩሚዲቲ፣ ሲ ካሌንደር፣ ዲ አልቲቱድ። ስለዛ ቴምፕሬቸርም ሂዩሚዲቲም አልቲቱድም ምንድን ነው? ኮንትሮልስ ኦፍ ዌዘሪንግ ክላይሜት ናቸው አይደለ? ሶስቱም ዌዘራችንን ወይም ደግሞ ክላይሜታችንን አፌክት የሚያደርግ ይችላሉ። ስለዛ እነዚህ ኮንትሮልስ ኦፍ ዌዘሪንግ ክላይሜት የሚባል ግሩፕ ብንፈጥር እሱ ላይ መካተት ይችላል። ካሌንደር ናት፣ ካሌንደር ኦድ ናት፣ እዚህ ውስጥ የምትካተታለች። ስለዚህ የ31ኛው ጥያቄ መልሱ ሲ ይሆናል። 32ኛው ጥያቄ 32ኛው ስዊሳይድ አለ፣ ሬጂሳይድ አለ፣ ፓትሪሳይድ አለ፣ ጄኖሳይድ አለ። ጄኖሳይድ የሆነ ኢትኒሲቲን ወይም ደግሞ የሆነ ግሩፕ ኦፍ ፒፕል ሪሊጅን ሊሆን ይችላል፣ እነሱም መጨፍጨፍ ነው፣ ማስ ኪሊንግ ማለት ነው። ፓትሪሳይድ ማለት ወይ አባትን ወይም ደግሞ ግራንድ ፋዘርን መግደል ማለት ነው። ሬጂሳይድ ማለት ደግሞ ኪንግ ወይም ደግሞ ኩዊንን መግደል ማለት ነው። ስለዚህ ሶስቱም ሆሚሳይድ ናቸው። ኪሊንግ ኦፍ አናዘር ፐርሰን ሌላ ሰው ነው የሚገሉት። ስዊሳይድ ግን ኪሊንግ ኦፍ ዋን ሰልፍ ነው። ስለዛ እነዚህ ሆሚሳይድ የሚባል ግሩፕ ብንፈጥር ሶስቱ ሊካተቱ ይችላሉ። ስዊሳይድ ኢዝ ዲፍረንት ኦድ ማለት ነው። ስለዛ የ32ኛው መልሱ ኤ ነው የሚሆነው። 33ኛው ጥያቄ 33ኛው ጥያቄ ሪፈረንደም ማለት ኦፕን ቮት ነው። ላይክ ዋይድ ስፕሬድ የሆነ ኦፕን ቮት ነው። እሺ ፎቶሲንቴሲስ ማለት ደግሞ ምንድን ነው? ፕላንቶች ምግባቸውን የሚያዘጋጁት ከሰንላይት ኤነርጂ ወደ ፉድ ኤነርጂ የሚቀይሩበት ፕሮሰስ ነው። ኮንሰንሰስ ማለት ደግሞ ሀገራዊ መግባባት ነው። ዩኒቨርሳል ሰፍሬጅ ማለትም ልክ እንደዛ ራይት ኦፍ ኤቭሪባዲ ቱ ቮት ማለት ነው። ስለዛ ሶስቱ ምንድነው? ፖለቲካል ነክ ነገር አላቸው። ስለ ቮት የሆነ ነገር አላቸው። ፎቶሲንቴሲስ ፕላንት ላይ የሚካሄድ ሪያክሽን ነው። ስለዛ ፎቶሲንቴሲስ ናት ኦድዋ ማለት ነው። ስለዛ የ33ኛው ጥያቄ መልስ ቢ ወይም ደግሞ ፎቶሲንቴሲስ የሚለው ይሆናል። የ34ኛው ጥያቄ ኤ ላይ የሚለው ስፖርት ነው የሚለው፣ ቢ ብራስሌት፣ ሲ መሽንገን፣ ዲ ራይፍል። ስለዛ ኤ ምንድን ነው? ስለት ያለው ነገር ረጅምዬ አድቬንቸር ሙቪ ላይ ካያችሁት የሚጨራረሱበት ነገር ነው። ማሽንጋንም አውቶማቲካሊ ብዙ ጊዜ የሚተኩስ ጋን ነው። ራይፍልም እንደዛ ረጅም እየተከሻቸው ላይ እዚህ ቀርቀው የሚተኩሱት ነገር ነው ማለት ነው። ስለዛ ሶስቱ ምንድን ናቸው? ዌፕኖች ናቸው። ብራስሌት ግን ማጌጫ ናት። ስለዛ ሶስቱን የዌፕን ክላስ ውስጥ ማስገባት እንችላለን። ብራስሌት ግን ኦድ ናት። ስለዛ ኦድ የሚሆነው የ34ኛው ጥያቄ ቢ ይሆናል ማለት ነው። 35ኛው ጥያቄ 35ኛው ዳየሪ አለ፣ ክሮኒክል አለ፣ ሲቪል ኮድ አለ፣ ባዮግራፊ አለ። ዳየሪ ምንድን ነው? የሰው ስለ ራሱ ላይፍ የሚጽፈው ዴይሊ ዴይ ቱ ዴይ እንደዚህ ምናምን ብሎ ሪል ላይፍ ኤክስፒሪየንስ የሚጽፍበት ነገር ነው። ክሮኒክልም እንደዛ ነው። የራሱን ላይሆን ይችላል ብቻ ሂስትሪ የሚጻፍበት ነገር ነው እና ሪል ላይፍ ኤክስፒሪየንስ ነው ክሮኒክል ማለት ነው። ባዮግራፊ ራሱ አይደል ለሚጽፈው ሌላ ሰው ነው ስለዛ ሰው የሚጽፈው፣ ግን ስቲል ሪል ላይፍ ኤክስፒሪየንስ ነው። ሲቪል ኮድ ግን ሎ ነው፣ ስለ ንብረት ምናምን የሚያወራ ሎ ነው። ስለዛ ሶስቱ የራሳቸው ግሩፕ አላቸው። ኦድ ዋን ምንድን ነው የሚሆነው? የ35ኛው ጥያቄ ሲ ነው የሚሆነው ማለት ነው። አሁን ደግሞ ቀጥታ ወደ ማትስ ፓርት ኦፍ አፕቲቲዩድ ኩዌስችንስ እንሄዳለን። የ36ኛው ጥያቄ ምንድን ነው የሚለው? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ፎር ኤቭሪ ናቹራል ነምበር ኤን። ስለዛ የኤን ስቴትመንት ነው። ኤ ላይ ምንድን ነው የሚለው? ኤን ፕላስ ዋን ሆል ኪዩብ ግሬተር ዛን ኦር ኢኳልስ ቱ ኤን ኪዩብ ፕላስ ዋን። ስለዛ ኤን ስንተነት ነው? እንዴት ይሆናል? ኤን ፕላስ ዋን ታይምስ ኤን ፕላስ ዋን ታይምስ ኤን ፕላስ ዋን ግሬተር ዛን ኦር ኢኳልስ ቱ ኤን ኪዩብ ፕላስ ዋን። ስለዛ ኤን ፕላስ ዋን ታይምስ ኤን ፕላስ ዋን ምን ይሆናል? ኤን ስኩዌር ፕላስ 2n ፕላስ 1 ታይምስ ኤን ፕላስ 1 ግሬተር ዛን ኦር ኢኳልስ ቱ ኤን ኪዩብ ፕላስ 1። ስለዚህ ይሄን ደግሞ እንደዚህ አድርጋችሁ ስታባዙት እንዴት ይሆናል? ኤን ኪዩብ ፕላስ 2n ስኩዌር ፕላስ 2
3n ስኩዌር ማለት ነው። 3n ስኩዌር ፕላስ 3n ፕላስ 1 ግሬተር ዛን ኢኳልስ ቱ ኤን ኪዩብ ፕላስ 1። ስለዚህ ኤን ኪዩብ በኤን ኪዩብ ጠፋና 3n ስኩዌር ዋንም በዋን ጠፋለች። ስለዚህ 3n ስኩዌር ፕላስ 3n ግሬተር ዛን ኦር ኢኳልስ ቱ 0 ይሆናል ማለት ነው። ስለዚህ ይሄ this is true for every ናቹራል ነበር። ዋን ብናስገባው ምን ይሆናል? 3 + 3 6 ግሬተር ዛን ኢኳልስ ቱ 0 ማለት ነው። ስለዚህ this is true። ቢ ላይ ምንድን ነው የሚሆነው? 6 the power of n minus 1 less than or equals to 625 ነው የሚለው። ይሄንን ወደዛ ስንወስደው ስንት ይሆናል? 6 the power of n less than or equals to 626 ይሆናል ማለት ነው። ግን አራትን እስቲ እንክተት። አራት ስንከት 6 times 6 times 6 times 6 ነው ይመጣል። is approximately 1296 which is greater than 626። ስለዚህ ይሄኛው አይሆንም for every natural ነበር ማለት ነው። ሲ ላይ ምንድን ነው የሚለን? ሲ ላይ ደግሞ እሺ እንደ አምሳታ ይሄንን ኤ ልበለው፣ ይሄንን ቢ፣ ከዛ በኋላ ይሄ እዚህ ጋር ልጣና እቺን ሲ ልበላት ማለት ነው። ሲ ምንድን ነው የሚለው? ኤን ፕላስ 1 ዘ ሆል ስኩዌር ሌስ ዛን ኢኳልስ ቱ ኤን ስኩዌር ማይነስ 2 ፕላስ 1። ስለዚህ ኤን ፕላስ 1 ዘ ሆል ስኩዌርን እዚች ጋር ስለሰራናት ኤን ስኩዌር ፕላስ 2ኤን ፕላስ 1 መሆኗን እናውቃለን ማለት ነው። ከዛ በኋላ ሌስ ዛን ኢኳልስ ቱ ምን ይሆናል? ኤን ስኩዌር ማይነስ 2ኤን ፕላስ 1። ስለዚህ ኤን ስኩዌር በኤን ስኩዌር ትጠፋልናለች። ከዛ በኋላ ምን ይሆናል? 2ኤን ፕላስ 1 ሌስ ዛን ኢኳልስ ቱ ማይነስ 2ኤን ፕላስ 1። አሁን ዋንን ብናስገባ ራሱ እዚህ ጋር ምንድነው 3 ይሆናል። እዚህ ጋር ደግሞ ምንድነው የሚሆነው? ማይነስ 1 ነው የሚሆነው። ስለዚህ ይሄኛው ትሩ አይሆንም ፎር ኤቭሪ ናቹራል ነበር ማለት ነው። ስለዚህ ይሄኛውም ትክክል አይደለም። ሲ ላይ እዚህ ጋር ኤክስ እናርግባት ማለት ነው። ዲ ላይ ምንድነው የሚለው? ዲ ኤን ስኩዌር ግሬተር ዛን ኦር ኢኳልስ ቱ ኤን ፋክቶሪያል። ስለዚህ ኤን ፋክቶሪያል ይሄ ትሩ የሚሆነው ለምን መሰላችሁ? ፎር ኤን ሌስ ዛን ኦር ኢኳልስ ቱ 3። ምክንያቱም 3 ስኩዌር ምንድነው? 9 9 ግሬተር ዛን 3 ፋክቶሪያል 3 ታይምስ 2 ታይምስ 1 which is 6 9 ግሬተር ዛን ኦር ኢኳልስ ቱ 6 ማለት ነው። ግሬተር ዛን ኦር ኢኳልስ ቱ ስለዚህ ይሄኛው ይሆናል። ግን ከዛ በላይ ላደርጋለን። ለምሳሌ አሁን 4 እንውሰድ። 4 ስንወስድ ምንድነው? 4 ስኩዌር ምንድነው? 16 4 ፋክቶሪያል ምን ይሆናል? 4 ታይምስ 3 ታይምስ 2 ታይምስ 1 which means 4 ጊዜ 3 12 12 ጊዜ 2 24 ግሬተር ዛን ማለት ሌስ ዛን ነበር መሆን የነበረበት። ግሬተር ዛን የሚሆነው ፎር ናቹራል ነምበር ኢኳል ቱ 4 ኢን ግሬተር ዛን 4 ኤን ስኩዌር ግሬተር ዛን ኦር ኢኳልስ ቱ ኤን ፋክቶሪያል የሚለው መልስ አይሆንም ማለት ነው። ስለዚህ ትክክለኛው መልስ ኤ ላይ ያለው ይሆናል። እሺ ከኩዌስችን ነምበር 37 እና እስከ 41 ያሉትን በዚህ ግራፍ ማለት በዚህ ቴብል አማካኝነት ነው የምንሰራው። ፍሬሽማኖች 1000 ሜል 800 ፊሜል አለ። ቶታል 1800 ተማሪዎች አሉ ማለት ነው። ሶፍሞር ላይ ደግሞ 750 ሜል አለ፣ 450 ሴት አለ፣ ከዛ ላይ 1200 ቶታል አለ። ጁኒየር ላይ 620 ሜል 380 ፊሜል እና 1000 ቶታሉ ማለት ነው። ሲኒየር ላይ ደግሞ 480 ሜል 320 ፊሜል 800 ቶታል ማለት ነው። ስለዚህ ፐርሰንቴጅ ኦፍ ሶሻል ሳይንስ ተማሪ፣ ፐርሰንቴጅ ኦፍ ናቹራል ሳይንስ ተማሪ እና አዘር ሳይንስ ተማሪ ደግሞ ተደርድሮልናል በሚቀጥለው ቴብል ላይ። ስለዚህ የ37ኛው ጥያቄ ምንድን ነው የሚለው? ዋት ኢዝ ዘ ሬሾ ኦፍ ዘ ነምበር ኦፍ ሜል ፍሬሽማን ሶሻል ሳይንስ ስቱደንትስ ቱ ዘ ነምበር ኦፍ ፊሜል ሶፍሞር ናቹራል ሳይንስ ስቱደንትስ። እሺ እናጥፋትና እናጥፋትና እንስራ። ስለዛ ነምበር ኦፍ ሜል ፍሬሽማን ስቱደንቶች ስንት ናቸው? ነምበር ኦፍ ሜል ፍሬሽማን ስንት ናቸው? 1000 ናቸው። ስለዛ የተጠየቅነው ግን ሬሾ ኦፍ ዘ ነምበር ኦፍ ሜል ፍሬሽማን ሶሻል ሳይንስ። ስለዛ ነምበር ኦፍ ሜል ፍሬሽ ሶሻል ሳይንስ ስቱደንት እሱን ለማግኘት ምንድን ነው የምናደርገው? ነምበር ኦፍ ሜል ፍሬሽማኖችን በምን
በፐርሰንቴጅ ኦፍ ሶሻል ሳይንስ ተማሪዎች እናባዛለን። ስለዛ ነምበር ኦፍ ሜል ፍሬሽማን ስቱደንቶች 1000 ናቸው ታይምስ ሶሻል ሳይንስ ተማሪዎች ደግሞ ፐርሰንቴጃቸው ምንድነው 30 ነው ብለናል። 30%። ስለዛ አጠቃላይ ምን ይሆናል? ኦቨር 100 ስናደርገው ሁለት በሁለት ጠፋለች 300 ተማሪዎች ናቸው ማለት ነው። ፍሬሽማን ውስጥ ወንድ ሶሻል ሳይንስ ተማሪዎች። ይሄ ማለት ምንድነው? ነምበር ኦፍ ሜል ፍሬሽማን ሶሻል ሳይንስ ስቱደንትስ ፍሬሽን ኤፍአር እናደርግላችሁ መሰለኝ ዚስ ማለት ነው። ከዛ በኋላ ሁለተኛውን ደግሞ የምንፈልገው ምንድነው? ነምበሩ የምንፈልገው ነምበር ኦፍ ፊሜል ሶፍሞር ናቹራል ሳይንስ ስቱደንትስ። ስለዛ ፊሜል ሶፍሞሮች ምንድን ናቸው? 450 ናቸው። ነምበር ኦፍ ፊሜል ሶፍመር ስንት ናቸው? 450 ናቸው። ስለዛ ነምበር ኦፍ ፊሜል ሶፍመር ናቹራል ሳይንስ ስቱደንቶችን ደግሞ ለማግኘት ምንድን ነው የምናደርገው? ነምበር ኦፍ ፊሜል ከዛ በኋላ ሶፍመር ታይምስ ናቹራል ሳይንስ ፐርሰንቴጅ ኦፍ ናቹራል ሳይንስ ተማሪዎች ማለት ነው። ስለዛ ምንድን ነው የምናደርገው? 450 ታይምስ ፐርሰንቴጅ ኦፍ ናቹራል ሳይንስ ስቱደንቶች ስንት ናቸው? 50% ማለት ነው። ስለዛ 50 ኦቨር 100 ቺ በዚህ ስናጠፋት ስንት ይሆንልናል ማለት ነው? 225 ይመጣልናል ማለት ነው። ስለዛ ምንድን ነው የሚለን? ሬሾ ኦፍ ዘ ነምበር ኦፍ ሜል ፍሬሽማን ሶሻል ሳይንስ ስቱደንትስ ቱ ዘ ነምበር ኦፍ ፊሜል ሶፍመር ናቹራል ሳይንስ ስቱደንት። ስለዛ የሁለቱን ሬሾ መውሰድ ነው ማለት ነው። ስለዛ ሬሾዎችን ስንወስድ 300 ኦቨር 225 በ5 ስንሄድበት ስንት ይሆናል? 60 ለ45 ይሆናል። ለ45 ከዛ በኋላ በ5 አሁንም ብንሄድበት 12 ለ9 ይሆናል። በ3 ብንሄድበት 4 ኦቨር 3 ይሆናል። ስለዛ ትክክለኛው መልሱ ዲ ላይ ያለው 4 ኦቨር 3 ነው ማለት ነው። የ38ኛው ጥያቄ ምንድን ነው የሚለው? if the total enrollment is 20% greater than it was 5 years ago what was the total enrollment 5 years ago? ስለዚህ እዚህ ጋር ፐርሰንቴጅ ኢንክሪዝ ነው የሰጠን። ፐርሰንቴጅ ኢንክሪዙ ሰጥቶን ከዛ በኋላ ምንድነው ማግኘት የፈለግነው? ቶታሉ አለ የአሁኑ ከዛ በኋላ ከ5 year ago መጀመሪያ ኢኒሺያሊ ስንት ነበር ነምበር ኦፍ ስቱደንቶችን ነው ማለት ይጠየቃል። ስለዛ ፐርሰንቴጅ ኢንክሪዝ እንዴት ነው የምንሰራው? ፋይናል አለ ማይነስ ኢኒሺያል ቫልዩ ኦቨር ኢኒሺያል ቫልዩ ታይምስ 100። ፋይናላችን ስንት ነው? እዚህ ጋር ቶታል ነምበር ኦፍ ስቱደንት ሰጥቶን ነበረ ቴብሉ ላይ 4800 ነው ቶታል ነምበር ኦፍ ስቱደንታችን ማለት ነው። ስለዛ 4800 ማይነስ ኢኒሺያል ኦቨር ኢኒሺያል ታይምስ 100 እናደርግና እዚህ ጋር 20 እናደርጋለን ማለት ነው። ከዛ በኋላ ኦቨር 100 ኦቨር 100 አለ እዚህ ጋር 1 ኦቨር 5 ይመጣልናል። 4800 ማይነስ ኢኒሺያል ኦቨር ኢኒሺያል። ስለዛ አይዋ 4800 ሲባዛ 5 ማይነስ 5 አይ ከዛ ላችን ወደዛ ስንወስዳት 6 አይ እዚህ ኳልስቱ 4800 ሲባዛ በ5 ስንት ነው? 24000 ማለት ነው። ኦቨር 6 እናደርገው ኢኒሺያሉ ስንት ይሆናል? 4000 ይሆናል ማለት ነው። ስለዛ ነምበር ኦፍ ስቱደንትስ 5 years ago ስንት ነው? 4000 የሚለውን ሲላይ ያለውን መልስ መምረጥ ነው። እሺ ወደ 39ኛው ጥያቄ ደግሞ ስንሄድ how many students are either juniors or males or both or ወይም ደግሞ ኤንድ ሴት ላይ ስንሰራ ምንድነው በዩኒየን ወይም ደግሞ በኢንተርሴክሽን ነው የምንሰራው። ኦር ሲሆን ምንድነው የምናደርገው? ዩኒየን ነው የምንሰራው። ስለዚህ እዚህ ጋር የ39ኛው ጥያቄ ምንድነው የሚሆነው? ኤ ዩኒየን ቢ ይሰጣል። ኤ ዩኒየን ቢ ስንሰራ ምንድነው ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ። ስለዚህ ነምበር ኦፍ ኤ ምንድነው? ጁኒየሮቹ ማለት ነው። ስለዚህ የሁሉንም ጁኒየሮች እንደምራለን እዚህ ጋር ሄደን። ስለዚህ ነምበር ኦፍ ጁኒየሮቻችን ስንት ናቸው? 620
ሲደመር 380 which means 1000። ነምበር ኦፍ ቢ ደግሞ ምንድን ነው? ነምበር ኦፍ ቢ ደግሞ ነምበር ኦፍ ሜላችን ናቸው። ነምበር ኦፍ ሜላችን ደግሞ የሁሉንም እዚህ ጋር ሄደን ሜሎቻችንን መደመር። ሜሎቻችን ደግሞ 1000 አለ እዚህ ጋር 2800 ብሎ ሰጥተናል። 2850 ከዛ በኋላ ነምበር ኦፍ ኤ ኢንተርሴክሽን ቢ ደግሞ ጁኒየር እና ሜል የሆነ ማለት ነው። ጁኒየር እና ሜል የሆኑት ስንት ናቸው? 620። ስለዛ ኤ ዩኒየን ቢያችን ምን ይሆናል? 1000 ሲደመር 2850 ሲቀነስ 620 3230 ይሆናል ማለት ነው። 3230 የሚለው እዚህ ላይ ያለው መልስ ነው። እሺ የ40ኛው ጥያቄ in which enrollment do the female students have the highest percentage? ስለዛ ምንድነው የምናደርገው? የእያንዳንዱን ፐርሰንቴጅ እንሰራና ከዛ በኋላ the highest የሆነውን እንመርጣለን ማለት ነው ፊሜሎቹን። ስለዛ የ40ኛው የመጀመሪያው ፊሜል ሶፍመሮች ቶታል አካፍለን ለመቶ ማባዛት ነው። ስለዛ እንዴት ነው የሚሆነው? 450 ሲካፈል ለ1200 ሲባዛ በመቶ ቼክ ዘ ቴብል። እኔ በቃሌ ስለያዝኩት ነው ቁጥሮቹም ማለት ነው። ስለዛ እዚህ ጋር ስንት ነው የሚሆነው? 38% ነው የሚሆነው። የፍረሽማኖቹ ደግሞ ስንት ነው የሚሆነው? የፍረሹ ፊሜል ፍረሽ ኦቨር ቶታል ፍረሽ ተማሪ ሲባዛ በመቶ ስንት ይሆናል? 800 ሲካፈል ለ1800 ሲባዛ በመቶ ስለዛ 44% ነው ይመጣል። የሲኒየሮቹ ደግሞ ፊሜል ሲኒየር ኦቨር ቶታል ሲኒየር ሲባዛ በመቶ ስንት ይሆናል? 320 ሲካፈል ለ800 ሲባዛ በመቶ ይሆናል ማለት ነው which means 40%። የጁኒየሮቹ ደግሞ ፊሜል ጁኒየርስ ኦቨር ቶታል ሲባዛ 100 ስንት ይሆናል? 380 ሲካፈል ለ1000 ሲባዛ በመቶ 38% ነው የሚሆነው። ስለዛ which has the highest enrollment የሚባለው ይሄኛው 44% the highest ነው which means ፍረሹ ጋር ማለት ነው። ስለዛ ሴት ተማሪዎቻችን ብዙ ፐርሰንት የሚይዙት ፍረሽ ባች ላይ ነው። ስለዛ ትክክለኛ መልስ ፍረሽ ማን ይሆናል? 40ኛው ጥያቄ what is the number of male junior social science student? ሜል ጁኒየር ሶሻል ሳይንስ ስቱደንት። ስለዛ ምንድን ነው የምናደርገው? ነምበር ኦፍ ሜል ጁኒየር ስቱደንቶቻችንን መጀመሪያ ከቴቡል ላይ እንወስዳለን። ስንት ናቸው? 620 ናቸው። ከዛ በኋላ ደግሞ ቅድም እንዳደረጉት ፐርሰንቴጅ ኦፍ ሶሻል ሳይንስ ስቱደንትስ ስንት ነው ደግሞ? እሱ 30% ነው። ስለዛ ነምበር ኦፍ ሜል ጁኒየር ሶሻል ሳይንስ ስቱደንቶችን ለማግኘት ምንድን ነው የምናደርገው? ሁለቱም ማባዛት ማለት ነው። 620 በ30% ስናባዛ ስንት ይመጣልናል? 186 ይመጣልናል። ስለዛ ነምበር ኦፍ ሜል ጁኒየር ሶሻል ሳይንስ ስቱደንቶቻችን ነምበራቸው ብዛታቸው 186 ነው which means ቢ ላይ ያለው መልስ። እሺ ወደ 42ኛው ጥያቄ እንሂድ። if your total income is 12,000 ብር per month and you can't spend more than 60% on housing, what is the maximum amount of your total income that can be spent on housing? ስለዛ ምንድን ነው 12,000 ብር ቶታሉ የሚያገኘው ነው ሰውየው። ከዛ በኋላ ከቶታሉ ላይ ደግሞ ማክሲመም ለሃውሲንግ የሚያወጣው 60% ነው። ስለዛ ምን ያክል ብር ያወጣል ማክሲመም ለሃውሲንግ የሚለውን ለመፈለግ ቶታሉን በፐርሰንቴጅ ማባዛት ነው ማለት ነው። ስለዛ 1200 ሲባዛ 60 ሲካፈል ለመቶ ማለት ነው። ሁለት ዜሮችን በዜሮ ብጠፋ 7200 ይሆናል ማለት ነው። ስለዛ ማክሲመም ለሃውሲንግ ሊያወጣው የሚችለው ብር 7200 ብር
ፐር መንዝ ነው የዲ ላይ ያለችው ዊዝ ማለት ነው። 14ኛ ጥያቄ ምንድን ነው የሚለው? suppose that the perimeter of a rectangular farm is 80 ሜትር if the farm is y ሜትር long and x ሜትር wide ሬክታንጉላር ፎርማችን እዚህ ጋር ለምሳሌ እንሞክር። ስለዛ x ሜትር ዋይድ ነው እና y ሜትር ሎንግ ነው። then which one of the following function of x will model the total area of the farm in square meter? ስለዛ ምንድነው የሚለን 80 ሜትራችን ፔሪሜትራችን ነው። ስለዛ 2x + 2y ምክንያቱም እዚህ ጋም x አለን እዚህ ጋም y አለን። ስለዛ 2x + 2y ምን ይሆናል 80 ማለት ነው። 2 የጋራ እናውጣና x + y 80/2/2 x + y 14 ይሆናል ማለት ነው። 40 actually ስለዛ ኤክሳችን ምንድነው የሚሆነው 40 ማይነስ y ወይም ደግሞ yን in terms of x ስንገልጸው ስንት ይሆናል 40 ማይነስ x ይሆናል ማለት ነው። ስለዛ ኤሪያ ኦፍ ሬክታንግል ደግሞ እንደምናውቀው ምንድነው የሚሆነው x ታይምስ y አይደለ? ኤክሳችንን እናስቀምጥና y in terms of x እዚህ ጋር የገለጽናትን ኢኩዌሽን እዚህ ውስጥ እንተታት ማለት ነው። ስለዛ 40 ማይነስ x ይሆናል። ስለዛ 40x ማይነስ x ስኩዌር የሚል ኢኩዌሽን እዚህ ውስጥ መፈለግ ነው ማለት ነው። ስለዛ የላይ ያለችው ማይነስ x ስኩዌር ፕላስ 40x ያ ቺኛዋ ናት የላይ ያለችው መልስ ማለት ነው ኢኩዌሽናችን። 44ኛው ጥያቄ which one of the following is coefficient of x cube y in the expansion of the algebraic expression x plus y the whole raised to 4? ስለዛ ይሄንን በሎንግ ዲቪዥን መደርደር ነው ማለት ነው። የመጀመሪያው x plus y times x plus y ይሆናል። ከዛ ላይ እነዚህ ሶስት x ስኩዌር ፕላስ xy ፕላስ xy ፕላስ y ስኩዌር እንዴት ይሆናል? x ስኩዌር ፕላስ 2xy ፕላስ y ስኩዌር ከዛ ላችን ደግሞ ድጋሚ ከx ፕላስ y ጋር ማባዛት ከዛ ላችን ወደዚህ ስንወስዳት x ኪዩብ ፕላስ ቺን ከዚች ጋር እንደገና 2x ስኩዌር y ከዛ ላችን ከዚች ጋር ፕላስ x y ስኩዌር ከዛ ላ እንደገና ከy ጋር ማለት ነው ፕላስ x ስኩዌር y ፕላስ 2x y ስኩዌር ፕላስ y ኪዩብ ከዛ ላችን እንደገና ከx ፕላስ y ጋር ማባዛት ምክንያቱም ሬስቱ 4 ነው የሚለን። ስለዛ x ሬስቱ 4 ፕላስ 2x ኪዩብ y ፕላስ x ስኩዌር y ስኩዌር ፕላስ x ኪዩብ y ፕላስ 2x ስኩዌር y ስኩዌር ፕላስ y x y ኪዩብ ፕላስ x ኪዩብ y ፕላስ 2x ስኩዌር y ስኩዌር ፕላስ x y ኪዩብ ፕላስ x ስኩዌር y ስኩዌር ፕላስ 2x y ኪዩብ ፕላስ y ሬስቱ 4 ከዛ ላይ ኮመን እንትኖቹን መሰብሰብ ማለት ነው። ስለዛ x ኪዩብ y የሆኑት ያለች x ሬስቱ 4 እናወርዳት ፕላስ x ኪዩብ y ይላለን። ከዛ በኋላ ደግሞ እዚህ ጋርም ሌላ x ኪዩብ y አለን። ለዛ 4 x ኪዩብ y ይሆናል ማለት ነው። ከዛ በኋላ ደግሞ x ስኩዌር y ስኩዌር አንድ አለን። እዚህ ጋርም አለን ሌላ እነዚህ እናጥፋቸው እንዳያሳስቱን። x ስኩዌር y ስኩዌር አንድ አለን። እዚህ ጋር ሁለት አለን። ሌላ እዚህ ጋርም አለን ሌላ አለን ቺም አለቻ። ስለዛ ስንት ይሆናል? 2 4 5 6 ፕላስ 6 x ስኩዌር y ስኩዌር እነዚህም እንዳያሳስቱን እናጥፋቸውና ፕላስ x y ኪዩብ ደግሞ ሁለት ነው ያሉት ቺ ከዛ በኋላ ቺ 4 አክቹሊ ከዛ 4 x y ኪዩብ ፕላስ
ዋይ ሬስ ቱ 4። ስለዛ ኤክስ ፕላስ ዋይ ሬስ ቱ 4 ሲተነተን እንደዚህ ይመጣል ማለት ነው። ስለዛ ኤክስ ኪዩብ ዋይ የዚችን ኮፍሸንት ነው የተፈለገው። ስለዛ የዚች ኮፍሸንት እዚች ጋር ይላል ኤክስ ኪዩብ ዋይ ማለት ይችላል። ስለዛ ኮፍሸንቷ ምንድን ነው? 4 ነው። ስለዛ መልሳችን 4 ላይ ያለውን ማክበብ ነው ማለት ነው። which means C። የ45ኛው ጥያቄ which one of the following is the degree of polynomial function f of x is equals to 2x plus 7 raised to 5 times 3x minus 1 raised to 2። ስለዛ የትኛውም ሊኒየር ኢኩዌሽን ሬይዝ ቱ የሆነ ዲግሪ ካለን ለምሳሌ አሁን 2x ፕላስ 7 ሬይዝ ቱ 5 ከተባለ የዚህ ፓወር ወይም ደግሞ ማክሲመም ፓወሯ ልትሆን የምችለው 5 ናት። ላይክ ደድረን ማየት እንችላለን፣ ግን this is a fact። ስለዛ አያስፈልገንም ማለት ነው። ስለዛ ይሄኛው ምንድን ነው? ፓወር ኦፍ 2x ፕላስ 7 ሬይዝ ቱ 5 ኢኳልስ ቱ 5 ይሆናል ማለት ነው። እንደገና ደግሞ ፓወር ኦፍ 3x ማይነስ 1 ሬይዝ ቱ 2 ምን ይሆናል? 2 ይሆናል። ስለዛ ሲባዛ ምንድን ነው በመልቲፕሊኬሽን ህግ ከስራ ያለውን ቁጥር ካባዛን ከላይ ያለውን ቁጥር ማለት ፓወሮቹን መደመር ነው አይደል? ስለዛ ፓወር ኦፍ the product of the two ምን ይሆናል? 5 plus 2 which is 7 ይሆናል ማለት ነው። ስለዛ 7 ያለችው ምርጫን ሄዶ መምረጥ which is A ላይ ነው ያለችው። 46ኛ ጥያቄ which one of the following is necessarily true about any real number x and y? እሺ የኤን ቁጥሮች እያስገባን መሞከር እንችላለን። ስለዛ ኤ ላይ ምንድን ነው የሚለው ኤክስ ማይነስ ዋይ ዘ ሆል ስኩዌር ሌስ ዛን ኦር ኢኳልስ ቱ ኤክስ ፕላስ ዋይ ዘ ሆል ስኩዌር። ስለዛ 2 ኤንድ ማይነስ 1 እናስገባ። ኤክስን 2 አድርገን ዋይን ማይነስ 1 አድርገን ስናስገባ ምን ይሆናል? 2 ማይነስ 1 ፕላስ 1 ይሆናል ዘ ሆል ስኩዌር ሌስ ዛን ኦር ኢኳልስ ቱ 2 ማይነስ 1 ዘ ሆል ስኩዌር which means 9 ሌስ ዛን ኦር ኢኳልስ ቱ 1 አይደል? ይሄ ኮምፕሊትሊ ፎልስ ነው። ስለዛ ኤ ኔሰሰርሊ ትሩ አይደለም ፎር ሪል ነምበር ኤክስ ኤንድ ዋይ። ስለዛ ኤ ላይ ያለውን እናጠፋለን። ቢ ላይ ምንድን ነው የሚለው ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳልስ ቱ ኤክስ ማይነስ ዋይ። እዚህ ላይ ደግሞ እስቲ ኤክስ ማይነስ ዋይ እቺ ማይነስ ናት እንዳትሳሳታችሁ። እዚህ ላይ ደግሞ እስቲ ዝም ብለን ራንደምሊ 2 ኤንድ 1ን እንውሰድ። 2 ኤንድ 1ን ስንወስድ እዚህ ጋር ድምራቸው 3 ነው የሚሆነው። 3 ግሬተር ዛን ኦር ኢኳልስ ቱ 2 ማይነስ 1 1። እሺ 2 ኤንድ ማይነስ 1ን እንውሰድ። 3 አይደለም 2 ማይነስ 1 ስንት ይሆናል? 1 ይሆናል። 1 ግሬተር ዛን ኦር ኢኳልስ ቱ 2 ፕላስ 1 3 ይሆናል። 1 ግሬተር ዛን 3 ኢኳልስ ቱ 3 የሚለው ፎልስ ነው፣ ፎልስ ስቴትመንት ነው። ስለዛ ይሄኛው ፎር ኤቭሪ ሪል ነምበር ኤክስ ኤንድ ዋይ አያሟላም ነው ማለት ነው። ኔሰሰሪ ትሩ አይደለም። ስለዛ የቢ ኤክስ እናድርግበታለን። የሲን ደግሞ እኔ እስቲ የሲን ደግሞ ስናይ ምንድነው ኢኩዌሽኑ ኤክስ ፕላስ ዋይ ስኩዌር ሌስ ዛን ኦር ኢኳልስ ቱ ኤክስ ማይነስ ዋይ ዘ ሆል ስኩዌር። ስለዛ አሁን ደግሞ 2 ኤንድ 1ን ብንወስድ እዚህ ጋር ኤክስ ፕላስ ዋይ ዘ ሆል ስኩዌር ምንድነው የሚሆነው? 3 ስኩዌር which is 9 ሌስ ዛን ኦር ኢኳልስ ቱ ኤክስ ምን ይሆናል? 2 ማይነስ 1 1 ይሆናል። ዋይ ስኩዌር 1 ነው። 9 ሌስ ዛን ኦር ኢኳልስ ቱ 1 የሚለው ይሄኛው ኮምፕሊትሊ ፎልስ ነው። ስለዛ ይሄኛውም ፎር ኤቭሪ ሪያል ነምበር አያሟላም ማለት ነው። ስለዛ የሲ አይሆንም፣ ዲ ይሆናል። ምክንያቱም እያንዳንዱን አስገብተን ባንሞክረው ራሱ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ማይነስ ዋይ የሚሆነውን እንዴት ማድረግ እንችላለን? ኤክስ ፕላስ ዋይ ማይነስ 1 ታይምስ ኤክስ ፕላስ ዋይ አይደል? ከዛ በኋላ አብሶሉት ቫልዩዎች ውስጥ ማስወጣት ማለት ነው። ኢዝ ኢኳልስ ቱ absolute value of minus 1 is all absolute value of x plus
ዋይ። ስለዛ አብሶሉት ቫሊዩ ኦፍ ማይነስ ዋይ ራሷ ዋን ስለሆነች ኤክስ ፕላስ ዋይ እና ኤክስ ፕላስ ዋይ ተመሳሳይ እኩል ነው የሚመጣብን። ስለዚህ ፎር ኤቭሪ ሪያል ነምበር ትክክል የሆነው ዲ ላይ ያለው መልስ ነው። 47ኛው ጥያቄ suppose an is equals to 1 is an arithmetic sequence and a5 plus a8 is equals to 41 and a8 minus a5 is equals to 9. Then which one of the following sequence is true? ወይም ደግሞ ትክክለኛውን ሲኩዌንስ መፈለግ ነው። እሺ ስለዛ ሁለቱን ኢኩዌሽኖች መውጣት እንችላለን። a5 plus a8 is equals to 41 እንደገና ደግሞ a8 minus a5 is equals to 9 ከዛ በኋላ ሁለቱን ስንደምራቸው ሁለቱ ይቀናነሳል። ምክንያቱም አንደኛው ፖዚቲቭ ነው አንደኛው ኔጌቲቭ ነው። ስለዛ 2a8 is equals to 41 plus 9 50 ይሆናል። ከዛ በኋላ ኦቨር 2 a8 ምን ይሆናል 25 ማለት ነው። ከዛ በኋላችን 25 ደግሞ እዚች ውስጥ አድርገን ስናስገባት a5 ስንት ሆንልናለች 41 minus 25 16 ሆንልናለች ማለት ነው። ከዛ በኋላ እነዚህን አግኝተናል። ከዛ ሲኩዌንሱን ለመፈለግ እንሞክር። እሺ a8 ማለት a5 ፕላስ 3d ነው አይደል? ምክንያቱም በመሃላቸው በ8 እና በ5 መካከል ያለው 3 ስለሆነ እናችን 3 ነው ማለት ነው። ስለዛ 3d ነው። ዲ ለመፈለግ እንሞክር። a8ችን ስንት ነው 25 ነው። a5ችን 16 ነው። ስለዛ ማይነስ 16 is equals to 3d ኦቨር 3 9 ኦቨር 3 ስንት ይሆናል ዲያችን 3 ማለት ነው። ከዛ በኋላችን 3 ደግሞ እንዴት ነው ኤን ስንፈልግ ኤ1 ነው ለመፈለግ የምሞክረው። ኤን እንዴት ነው ኤ1 ፕላስ ኤን ማይነስ 1 ዲ ነው አይደል? ስለዛ ኤ1ችንን ስንፈልግ እዚህ ጋር በኤ8 እንስራውና ኤ8 ኤ1 ፕላስ ኤን ማይነስ 1 8 ኤን ከሆነች ኤን ማይነስ 1 7 ይሆናል። ዲ ደግሞ ስንት ይሆናል 3። ስለዛ ኤ8ችን ምንድነው እዚህ ጋር ያለው 25 አይደል? 25 is equals to a1 plus 21 ስለዛ 25 minus 21 is equals to a1 which is 4 ስለዛ a1ችን 4 ሆኖ ዲያችን 3 ከሆነ ይሄ አርትሜቲክ ሲኩዌንስ ነው። አርትሜቲክ ሲኩዌንስ ማለት ዲውን እየጨመርን መሄድ ማለት ነው። ስለዛ a1ችን 4 ከሆነ a2ችን 3 ጨምርበት 7 ይሆናል። ከዛ በኋላ a3ችን 3 ስንጨምርበት 10 ይሆናል። 3 ስንጨምርበት 13 ይሆናል ማለት ነው። ስለዛ እቺ ያለችበት ምርጫ የቷ ናት? ሲ ላይ ያለችው መልስ። 48ኛው ጥያቄ which one of the following is 100th term of geometric sequence gn where gn over gn minus 1 is equals to minus 1 and g3 is equals to 5 ስለዛ rን ስንፈልግ እንዴት ነው? ወይም ደግሞ gn ስንፈልግ እንዴት ነው? g1 r raised to n minus 1 አይደል? ወይም ደግሞ g1 gn over gn minus 1 is equals to r ማለት እንችላለን። ስለዚህ gn over gn minus 1 ራሱ minus 1 የተሰጠ r ነው ማለት ነው። r minus 1 ናት። g3 ደግሞ ምንድነው? 5 ነው። g3 5 ከሆነ እንዴት ማድረግ እንችላለን? g4 መስራት እንችላለን። ምር ይጠይቅ ነው 100 ተርም አይደል? ስለዚህ g1 መጀመሪያ እንስራ እዚህ ጋር 100 ተርምን ለመስጠት ማለት ነው። ስለዚህ g3 5 ከሆነ g3 is equals to g1 r n ስለሆነች 3 minus 1 2 ትሆናለች ማለት ነው። ስለዚህ g3 which is 5 is equals to g1 r raised to 2 minus 1 raised to 2 ስንት ይሆናል? 1 ይሆናል። ስለዚህ g1ችን ራሱ ስንት ነው? 5 ነው ማለት ነው። ከዛ g1ችን 5 ከሆነ gn-ችን ወይም ደግሞ g100ችንን ስንፈልግ እንዴት ነው የምናደርገው? g100 is equals to g1 r raised to n minus 1 ስለዚህ g100 is equals to 5 r raised to 99 is equals to 5 minus 1 raised to 99 is equals to minus 5 ማለት ነው። ስለዚህ ትክክለኛ መልሳችን minus 5 ነው። ዲ ላይ ያለው ምርጫ። 49ኛው ጥያቄ
if the nth term of the arithmetic sequence an is given by an is equals to 3n minus 2, then which one of the following is the sum of the first 7 terms of the sequence? ስለዚህ እዚህ ጋር ምንድን ይሰጣል? an ምን ብሎናል? 3n minus 2 ብሎናል። ከዛ ላይ ለአርትሜቲክ ሲኩዌንስ ደግሞ ምንድን ይሄ አርትሜቲክ ሲኩዌንስ ነው። ለአርትሜቲክ ሲኩዌንስ ደግሞ ኤስቴንን ስንፈልግ እንዴት ነው የምናደርገው? a1 plus an over 2 the whole n እናደርጋለን። ስለዚህ እዚህ ጋር a1ን መፈለግ ነው። a1ን ስንፈልግ እንዴት ነው የምናደርገው? a1 is equals to 3 times 1 minus 2 ማለት ነው። 3 times 1 ስንት ይሆናል? 3 minus 2 1 ከዛ ደግሞ 7 አይደል? the sum of the first 7 terms are የሚለው ስለዚህ መጨረሻው ወይም የመጨረሻው a ናችን ምንድነው የሚሆነው? a7 ነው ማለት ነው። ስለዚህ a7 ደግሞ 3 times 7 minus 2 21 minus 2 which is 19 ማለት ነው። ስለዚህ ኤስቴንን ስንፈልግ እንዴት ነው የምናደርገው? 1 plus 19 over 2 the whole n ማለት ልክ እንዳልኳችሁ the first 7 numbers ስለሚል n 7 ናት ማለት ነው። እዚህ ጋር n a7 እንዳደረግ ነው። ስለዚህ እዚህ ጋር 7 እናደርገዋለን 20 over 2 times 7 which is 10 times 7 is equals to 70 ትክክለኛ መልሳችን 70 ይሆናል። ቢ ላይ ያለው ቾይስ። የአምሳኛው ጥያቄ which one of the following is the sum of the first 6 terms of the geometric sequence gn is equals to 3 in the bracket 1 over 2 the whole n minus 1 raised to n minus 1 ስለዚህ ምንድን ነው የተጠየቅነው? s 6 ነው የተጠየቅነው ማለት ነው። ግን ለጂኦሜትሪክ ሲኩዌንስ ስንሰራ እንዴት ነው የምናደርገው? ኤስቴን ኢዝ ኢኳልስ ቱ g1 1 minus r the power of n over 1 minus r ነው የምናደርገው ማለት ነው። ስለዚህ g1ን እንፈልግ። g1ን እንዴት ነው የምንፈልገው? 3 1 over 2 raised to 1 minus 1 ይሆናል which is 3 1 over 2 raised to 0 which means 3 g2ን ደግሞ እንፈልግ። g2ን ስንፈልግ ደግሞ 3 1 over 2 raised to 2 minus 1 3 over 2 ይሆናል ማለት ነው። ስለዚህ rን ስንፈልግ g2 over g1 ነው የምናደርገው። ስለዚህ 3 over 2 ሲባዛ 1 over 3 ምን ይሆናል? አራችን 1 over 2 ይሆናል ማለት ነው። ስለዚህ እዚህ ጋር s6 ነው ፈልጉ የተባለው። s6አችን ምን ይሆናል? g1አችን እዚህ ጋር 3 ብለናል። 3 1 minus 1 over 2 raised to 6 over 1 minus 1 over 2 ስለዚህ 3 raised to 1 minus 1 over 64 over 1 over 2 ስለዚህ ሁሉንም ካቃለልን በኋላ የሚመጣው ሬሾ ስንት ነው? 189 ለ32። የ51ኛ ጥያቄ consider the system of linear equation x minus 2y is equals to 3 የመጀመሪያው ኢኩዌሽናችን ምንድነው? x minus 2y is equals to 3 ሁለተኛው ኢኩዌሽናችን ደግሞ minus 3x plus 2y is equals to 1 ስለዚህ ይሄን ሶልቭ ነው የምናደርገው ማለት ነው። then which one of the following is true about the system እኔ ኤሊሚኔሽን ሜተድ ነው መጠቀም ወደው ስለዚህ I think that's easier ስንደምራቸው ምን ይላል? ማይነስ 2ችን በፕላስ ትጠፋለች ስለዚህ minus 3x plus x minus 2x is equals to 4 over minus 2 over minus 2 ስታደርጉ xአችን ምን ይሆናል? minus 2 ይሆናል። ከዛ በኋላችን minus 2 ደግሞ እዚች ውስጥ አስገብታችሁ ስትሰሩ minus 2 minus 2y is equals to 3 ማለት ነው። ከዛ በኋላችን ወደዛ ስትወስዷት minus 2y is equals to 5 over minus 2 over minus 2 y is equals to minus 5 over 2 ስለዚህ ይሄ ነገር ሲስተሙ ምንድነው? ዋን ሶሉሽን ያለው ሶሉሽኑ ደግሞ x ኮማ y ያችን ምንድነው? minus 2 ኮማ minus 5 over 2 ማለት ነው። ስለዚህ ይሄንን የሚለውን ምርጫ መምረጥ ነው። ይሄ ላይ the system has no solution no it has solution ሶሉሽኑን ደግሞ ሰርተን አግኝተናል። ቢ ላይ ደግሞ the system has infinite solution no ሲስተሙ አንድ ሶሉሽን ያለው infinite solution እንዴት ነው? ፓራላል ላይ መሆን አለባቸው infinite solution እንዲኖራቸው ማለት ነው። ሲ ላይ ደግሞ the system has two different solutions no one solution ያለው the system has one unique solution ስለዚህ መልሱ ዲ ላይ ያለው ነው የሚሆነው ማለት ነው። 52ኛው suppose
you want to select a 3-person committee from a group of 7 teachers. How many ways are there to do this? ስለዛ ይሄ ኮምቢኔሽን ነው። ኮምቢኔሽን የተጠየቅ ነው። ስለዛ ኮምቢኔሽን ኦፍ ኤን አር እንዴት ይሆናል? ኤን ፋክቶሪያል ኦቨር አር ፋክቶሪያል ታይምስ ኤን ማይነስ አር ፋክቶሪያል ይሆናል ማለት ነው። ስለዛ ኮምቢኔሽን ኦፍ ከስንት ነው የተጠየቅ ነው? ከሰባት 3 አይደል? ስለዛ 7 ፋክቶሪያል ኦቨር 3 ፋክቶሪያል 7 ማይነስ 3 ደግሞ 4 ፋክቶሪያል ማለት ነው። ስለዛ እንዴት ነው የምናደርገው? 7 ፋክቶሪያል ኦቨር 3 ፋክቶሪያል እቺኛን 7 ታይምስ 6 ታይምስ 5 ታይምስ 4 ፋክቶሪያል ማለት እንችላለን። ከዛ በኋላ 4 ፋክቶሪያላችን በፋክቶሪያላችን ይጣፋልንና 7 ታይምስ 6 ታይምስ 5 አችን በምን ይሆናል? 3 ታይምስ 2 ታይምስ 1 ከዛ በኋላ እቺኛን እቺ 6 ናት። ስለዛ 6 በ6 ጣፋና 7 ታይምስ 5 40 35 ስለዛ ኮምቢኔሽን ኦፍ 7.3 ስንት ይሆናል? 35 እዚህ ላይ ያለው መልስ ማለት ነው። 53ኛው a box contains 12 pieces of paper each of which has the name of one of the 12 students in a class containing 7 male and 5 female students all with different names. What is the probability of a randomly selected piece of paper has a female student name? ስለዛ probability ሲፈልጉ number of element over number of total አይደል? ስለዛ number of element ምንድነው የተሰጠሽ? ፊሜል አይደል? ፊሜሉ ደግሞ ከስንት ነው? ከ12ቱ 5 ስለዛ number of female over total number of female 5 ነው ቶታሉ 12 ነው። ስለዛ ፕሮባቢሊቲያችን 5 over 12 ይሆናል ማለት ነው። 54ኛው according to a survey in an area 25% of the tree planted did not grow in the year 2011 and 35% of the plants planted did not grow in the year 2014. What was the percentage increase in the fraction of trees planted that did not grow from the year 2011 to the year 2014? ስለዛ ምንድን ነው ፐርሰንቴጅ ኢንክሪዝ ነው የተጠየቅነው ማለት ነው። ፐርሰንቴጅ ኢንክሪዝ ቅድም እንዳሳየኋችሁ እንዴት ነው የሚሆነው? ፋይናል ማይነስ ኢኒሻል ኦቨር ኢኒሻል ታደርጉና ሲባዛ 100 ማድረግ ነው ማለት ነው። ስለዛ ፋይናል ቫልዩ ምንድን ነው? 35 አይደል? ከ2011 ላይ 25% ነበር፣ 2014 ላይ 35% ሆነ። ስለዛ ከ2011 እስከ 2014 በምን ያክል ጨመረን ያላችሁ። ስለዛ ፋይናሉ 35 ነው፣ ኢኒሻሉ 25 ነው። 25 ታይምስ 100 ማለት ነው። ስለዛ ምን ይሆናል? 40% ነው የሚመጣው ቀናታችሁ ስትሰሩት። ስለዛ ትክክለኛው መልስ 40% ዲ ላይ ያለው። እሺ የ55ኛው ጥያቄ A lake was 30 meters deep. 2 months later, its depth decreased by 20%. If the depth of the lake increased from where it was after 2 months by 15% in 3 months' time, what was the cumulative percentage change in the depth of the lake during the 5 months? ስለዛ መጀመሪያ የሆነ ኢኒሻል አለ። ከዛ በኋላ ያ ኢኒሻል ቀነሰ። በምንድን የቀነሰው? በ20% ቀነሰ። ከዛ በኋላ መልሶ ደግሞ በ2 መንዝስ ኢንተርቫል ማለት ነው። በ2 መንዝስ ኢንተርቫል በ20% ቀነሰ እና በ3 መንዝስ ኢንተርቫል ደግሞ 15% መልሶ ጨመረ። ስለዛ ኩሙሌቲቭ ቼንጁን ፐርሰንቴጅ ቼንጁን ነው የጠየቅነው። ስለዛ የሆነ ኢኒሻል አለ። ከዛ በኋላ ወደ ፋይናል 1 ቀነሰ። ከዛ በኋላ ደግሞ ወደ ፋይናል 2 ጨመረ። ስለዛ መጀመሪያ የምንፈልጋት እቺን ነው ማለት ነው። ስለዛ ፐርሰንቴጅ ዲክሪዝ እንፈልግ ምንድነው የምናደርገው? ኢኒሻል አለ። ከዛ በኋላ ማይነስ ፋይናል 1 ኦቨር ኢኒሻል ታይምስ 100 ከዛ በኋላ 20 ኦቨር 100 ይመጣና ኢኒሻላችን ስንት ነው? 30 ነው አይደል? ማይነስ f1 ኦቨር 30 ከዛ በኋላ ክሪስ ክሮስ አድርጋችሁ ስንት ይሆናል? 5f እቺ 1 ኦቨር 5 ትመጣለች። 5f ፊዚካል ስቱ 120 ሆነና f1 አችን ስፔሲፊካሊ ማለት ነው 24 ይመጣል ማለት ነው። ስለዛ ከ30 ወደ 24 ነበረ በ2 መንዝ ኢንተርቫል የቀነሰው። ከዛ በኋላ ከ24 ደግሞ ወደ ምን ጨመረ የሚለው እዚህ ጋር ፐርሰንቴጅ ኢንክሪዝ ስንሰራ ምንድነው ፋይናል 2 ማይነስ ፋይናል 1 ኦቨር
ፋይናል ዋን ታይምስ 100 እናደርጋለን ማለት ነው። ከዛ በኋላ ፋይናል ቷችን አይታወቅም። ፋይናል ዋናችን 24 ነው። ኦቨር 24 ታይምስ 100 የሚለውን እዚህ ጋር 15 ኦቨር 100 ማድረግ እንችላለን። ከዛ በኋላ ክሪስ ክሮስ ካደረግን በኋላ ኤፍቷችን ስንት ነው የሚመጣው? 27.6። ስለዛ ከ30 መጀመሪያ ወደ 24 ቀንሰ ከዛ በኋላ ከ24 መልሶ ደግሞ ወደ 27.6 ጨመረ ማለት ነው። ስለዛ ኩሙሌቲቭን ስትፈልጉ እችኛዋን እንደ ኢኒሻል እችኛዋን እንደ መጨረሻ ፋይናል፣ ምክንያቱም የ5 መንዝ ኢንተርቫል ኩሙሌቲቭ ፐርሰንቴጅ ቼንጅ ነው የተጠየቅነው። እንደዛ ማድረግ እንችላለን። ቀንሷል። ስለዛ ፐርሰንቴጅ ዲክሪዝ ነው የምንሰራው ማለት ነው። ፐርሰንቴጅ ዲክሪዝ ስንሰራ ምንድን ነው መጀመሪያ ኢኒሻል ማይነስ ፋይናል ኦቨር ኢኒሻል ኢኳልስ ቱ 30 ማይነስ 27.6 ኦቨር 30 ታይምስ 100 ማለት ነው። እዚህ ጋር ታይምስ 100 አለች። ስለዛ የመጨረሻው መልሳችን ስንት ይሆናል? 8% ይሆናል። ይሄን አቃላችሁ ሰሩት ጊዜ እንዳልፈጅባችሁ ብዬ ነው። ስለዛ ይሄኛው መልስ ያለው ቢ ላይ ነው። 56ኛው which one of the following is the solution set of system of linear equation given by x plus y is equals to 1 and 3x minus y is equals to 7። ስለዛ ቀደም እንዳደረግ ነው እኔ ኢሊሚኔሽን ሜተድ ነው መጠቀም ፈልገው ሁለቱን ኢኩዌሽኖች እንጠፋቸው x plus y is equals to 1፣ ሁለተኛው ደግሞ 3x minus y is equals to 7። ስለዛ ስንደምረው ምን ይሆናል? y በy ይጣፋልና 4x is equals to 8 ይሆናል። ኤክሳችን ስንት ይሆናል? 2 ይሆናል ማለት ነው። ኤክሳችን 2 ከሆነ በኋላ እዚች ውስጥ ስናስገባት ኤክሳችንን 2 plus y is equals to 1 y is equals to 1 minus 2 which is y is equals to minus 1። ስለዛ መልሳችን ምን ይሆናል? 2 minus 1 ያለበት ምርጫ ፈልጋችሁ ማክበብ ሲ ላይ ያለው ማለት ነው። 57ኛው ጥያቄ which one of the following ordered pair of numbers is not in the solution of the system of linear inequalities x plus y greater than or equals to 1 እና x minus 2y less than or equals to 2። ስለዛ ኢኩዌሽኖቻችን ምንድን ናቸው? x plus y greater than or equals to 1 እና x minus 2y less than or equals to 2። ይሄንን በረጅሙ መስራት እንችላለን፣ ግን ደግሞ እዚህ ጋር ምርጫዎቹ ስለተሰጡ ምርጫዎቻችን እያስገባን ከዛ በኋላ ያልሆነውን ዲስኳሊፋይ ማድረግ ነው የሚሻለው ማለት ነው። ቀላሉ መንገድ ያ ነው። ስለዛ -1 እና 2 ስናስገባ -1 ፕላስ 2 ስንት ይሆናል? 1 ግሬተር ዛን ኢኳልስ ቱ 1 ትክክል ነው። ለዚህኛዋስ -1 -4 አይደለ? -1 ኮማቱን ስናስገባ ለዛን ኢኳልስ ቱ 2 ትክክል ነው ይሄ። ስለዛ የኤ ትክክል ነው ማለት ነው። ቢ ላይ ደግሞ ምንድን ነው የሚለን? 1 ፕላስ 2 3 ግሬተር ዛን ኦር ኢኳልስ ቱ 1 ትክክል ነው። እዚህ ጋር ደግሞ 1 ፕላስ 2 ስናስገባ 1 ማይነስ 4 ለዚህ አንዱ ኢኳልስ ቱ 2 ይሄም ትክክል ነው። ስለዛ ቢም ትክክል ነው ማለት ነው። የሲን ደግሞ እንየው። ሲ ደግሞ 2 ፕላስ ማይነስ 1 1 ግሬተር ዛን ኢኳልስ ቱ 1 ትክክል ነው። እዚህ ጋር ደግሞ 2 ፕላስ 2 4 ለዚህ አንዱ ኢኳልስ ቱ 2 ይሄኛው አያስኬድም። ግሬተር ዛን ኢኳልስ ቱ 2 ነው መሆን ያለበት ማለት ነው። ስለዛ የሲ ሶሉሽን ሴት መሆን አይችልም። የዲን ደግሞ እንየው። ዲ ደግሞ 2 ፕላስ 1 3 ነው። ግሬተር ዛን ኢኳልስ ቱ 1 ያስኬዳል። 2 ማይነስ 2 ደግሞ ስንት ይሆናል? 0 ነው። ሌስ ዛን ኢኳልስ ቱ 2 ያስኬዳል። ስለዛ ይሄ ሶሉሽን ሴት መሆን ይችላል። ስለዛ ሶሉሽን ሴት የማይሆነው ምርጫ ሲ ላይ ያለው ነው። ለ57ኛው ጥያቄ። የ58ኛው ጥያቄ given the system of linear inequalities ax plus by greater than or equals to c or ax plus by less than or equals to c for arbitrary constant a b and c እዚህ ጋር የሁለተኛው less than or equals to በሉት የታይፒንግ ስህተት ነው። in r where c is different from 0 then which one of the following is true about the solution set of the system። ስለዛ አሁን ለምሳሌ የሆነ ግራፍ አለ። በግራፍ እንየውና ማለት ነው። ከዛ በኋላ ይሄ ምንድነው? ax plus by is equals to c የሚል ግራፍ ነው። ስለዛ የመጀመሪያው ምንድነው? ax plus by is equals greater than or equals to c ነው የሚለው። ስለዛ ሶሉሽን ሴቶቹ ከዚህ የሚበልጡት እንደዚህ ናቸው። ለሁለተኛው ደግሞ ኢኩዌሽን ምንድነው? ax plus by less than or equals to c እንዳልኳችሁ ከዚህ በታች ያለው ነው ሶሉሽን ሴት የሚሆነው ማለት ነው።
ስለዚህ አሁን እነዚህ ሶሉሽን ሴት የሚሆነው ላይክ እችኛዋ ላይኗ ናት ማለት ነው። ስለዛ ለዚህ የሁለቱን ኢኩዌዥን ትሩ የሚያደርገው ሶሉሽን ሴት ምንድን ነው? ኤክስ ፕላስ ቢዋይ ኢዝ ኢኳልስ ቱ ሲ የሚለው ራሱ ኢኩዌዥን ነው ማለት ነው። ላይኑ ላይ ብቻ ነው ሶሉሽን ሴቱ የሚያርፈው። ከዛ በላይ ከሆነ ለአንደኛው ኢኩዌዥን ብቻ ነው የሚሰራው። ከዛ በታች ደግሞ ከሆነ ለሁለተኛው ኢኩዌዥን ብቻ ነው የሚሰራው። ስለዛ እችኛዋ ያለችበትን ምርጫ እንመርጣለን ማለት ነው። ኤ ላይ ምንድን ነው የሚለው? ኤ ፕላስ ቢዋይ ግሬተር ዛን ኢኳልስ ቱ ሲ አይሆንም። ኤክስ ፕላስ ቢዋይ ኢዝ ኢኳልስ ቱ ሲ ያ ኤክስ ፕላስ ቢዋይ ኢዝ ዲፍረንት ፍሮም ሲ አይሆንም። ኤ ፕላስ ቢዋይ ኢዝ ኢኳልስ ቱ ሲ አይሆንም። ስለዛ ትክክለኛው መልስ ቢ ነው ማለት ነው። A woman spent 1/5 of her salary for clothing, 2/5 of her salary for different bills, and 100 birr for transport. After covering all this cost, she is left with 4,500 birr. What was the salary she received? ስለዛ የሆነ ቶታል ነበራት። ከዛ ቶታል ውስጥ 1/5ቱን የቶታሉን 1/5 ምን አደረገችው? ክሎዚንግ አደረገችው ማለት ነው። ከዛ በኋላ 2/5ቱን ደግሞ ቶታል ኦቨር 5ቱን ምን አደረገችው? ዲፍረንት ቢል ከፈለችበት። ከዛ በኋላ ምን አለ 100 ብር ለትራንስፖርት አወጣች። ከዛ በኋላ ደግሞ 4500 ብር ተረፋት። ስለዚህ የእነዚህ ድምሮች ናቸው ቶታሉ የሚሰጡት ማለት ነው። ስለዛ ቶታሉን ነው ፈልጉ የተባለው። በአምስት እና ባዛ እነዚህ እስረኞቹን ለማጣፋት ማለት ነው። ከዛ በኋላ 5t is equals to t plus 2t plus 500 plus 4500 ሲባዛ በ5 ስንት ነው የሚሆነው? 22500 ይሆናል ማለት ነው። ስለዛ እዚህ ጋር 5t is equals to 3t plus 23000 ስለዛ እቺን ወደዛ ስንወስዳት 2t is equals to 23000 ኦቨር 2 ስናደርገው ቶታሏ ስንት ይሆናል? 11500 ይሆናል ማለት ነው። ስለዛ መጀመሪያ ኢኒሻሊ የተቀበለችው ሳለሪ ቶታል 11500 የሚለው ምርጫ ነው ቢ ላይ ያለው። ስልሳኛ ጥያቄ during the sunshine an upright building 16 ሜትር tall is casting a shadow of 12 ሜትር long. At the same time a nearby upright building is casting a shadow of 18 ሜትር long. If the length of the shadows are proportional to the height of the building, what is the height in meter of the building ማለት ነው። ስለዛ የመጀመሪያው ምን አለ? የሆነ ቢልዲንግ አለ 16 ሜትር ቶል ነው። ከዛ በኋላ 12 ሜትር ሎንግ የሆነ ሻዶ ካስት ያደርጋል። ሁለተኛው ደግሞ ርዝመቱን አናውቅም፣ የቢልዲንጉን ኤክስ ነው፣ ግን ካስት የሚያደርገው ሻዶ 18 ሜትር ነው። ስለዛ እነዚህ ሲንስ ተመሳሳይ ሰዓት ላይ ስላሉ ላይክ ሻዶአቸው ሴም አንግል ነው የሚሰራው። ስለዛ የሳይሮቹ ሳይሮቹን ሬሾ ብንወስድ ፕሮፖርሽናል ነው የሚሆነው ማለት ነው። ይሄ ሄቱን ከሻዶ ጋር ብናረግ እኩል ይመጣልናል፣ ፕሮፖርሽናል ነው የሚሆነው። ስለዛ 16 ኦቨር 12 ኢዝ ኢኳልስ ቱ ኤክስ ኦቨር 18 ማለት ነው። ስለዛ ክሪስ ክሮስ ስታደርጉ ስንት ይሆናል? ኤክሳችን ስንት ነው? 16 ጊዜ 18 ኦቨር 12 which is 24 ሜትር። ስለዛ ይሄኛው የማናውቀው ቁመቱን የማናውቀው ቢልዲንግ ስንት ሜትር ቶል ነው? 24 ሜትር ቶል ነው ማለት ነው። ስለዛ እቺ መልስ ምንድን ያለችው? ቢ ላይ ነው ያለችው። የ2015 ኤስቴቲ ጥያቄዎች ይሄን ይመስላሉ። አይሆፕ ጥሩ ጊዜ እንዳሳለፋችሁ። መልካም ፈተና